የቆጠበችው ብር በቤት ኪራይ በምን ጨርሰው ጉሊት ዝናብ እየደበደባት በእሳት እየተቀቀለች የሰው እንጀራ ጋግራ የሰው ልብስ አጥባ ኢማጂን ይሄ ሁሉ ስቃይ አይታ ነው እርግዝና ጊዜዋን ያሳለፈችው። ተበናት እኔ እናቴ ደብቃ ስላኖርች ደብቃ ስላሳደገችኝ የአባቴ ልጅ መሆኔ ማንም ሰው ማያውቅ። አባታችሁ ጋር እንወስዳለን አንቺንና ሁለታችሁንና ያንቺን አጭበርባሪው ነው። ምነው ትንሽ አገገመ ባልኩት ቁስሌ ላይ ለምንድን ነው እንጨት የምትሰድበት? ማዛ ተረጋጊ። እሷን ማገኛትም ማላገኛትም ከሆነ ሁሉንም ነገር ውሳኔዎች ወስኜ እደውልልሻለሁ። ወይኔ እናቴ ብትኖር ኖሮ ሁሉ ነገር ባልኖረ። ምን ደምባች? እኔ ቆይ ስለዚህ ነገር አለ። አዎ በደንብ አውቃለሁ። እኔ ስለ ጓደኛዬ በደንብ አውቃለሁ። እሺ ቆሻሻ ልትወስጂ ነው። ሰላም ውድ የቻናሌ ተከታታዮች እንደምቆያችሁ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል። እንግዲህ በዛሬ ፕሮግራማችን ከዚህ ቀደም የነበረውን ፕሮግራም ተከታትላችኋል። በዛ ላይ እንግዲህ ብዙ ነገሮች ተፈጥሯል። እንግዲህ እንደ ትውስታም ለመናገር ያክል ያው አንዲት ሴትኛ ጋር መታ ነበር። ያው ብዙ ነገሮች እንደደረሰባት ብዙ ነገሮች ውስጥም እንዳለች አጫውታን ነበርና ከዛም ነገር ለመውጣት ህሊኗም እየወቀሳት እንደሆነ ብዙ ነገሮችን ነግራን ያው እኛም እነዛን ነገሮች እንግዲህ ተመልክተን ጓደኛዋ እንደታገተች ብዙ ነገሮችን ሰምተን እነሱን እንግዲህ ከመፍትሄ ለማድረግ ችለን ነበረ። ዛሬ ላይ ግን አንዳንድ የሚቀሩን ጉዳዮች አሉና እነሱ ነገሮች ወደ መፈጻጸም እየሄደን ድንገት እንግዲህ ቢሮአችን አንድ ሰው ይመጣል። እሷም ሰው ማነች? እሷ ነች። እኛ ጋር መጣ የነገረችን ነገር ትንሽ ልባችንንም ሁሉንም ነገር የጀመርነውንም ነገር ያዝ እንድናረገው የሚያደርግ ነገር ነውና ያ ነገር ምን እንደሆነ እንግዲህ ከራሷ ከባለቤቷ የምንሰማው ይሆናል። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ያው ያለው ነገር የተወሰነም ቢሆን እኔ ሰምቻለሁ፣ አጫውተሽኛል። እንግዲህ ውድ ቤተሰቦቼ በጣም እንደሚደነግጡ ግርምትም እንደሚጭርባቸው አውቃለሁና እነዚህ ነገሮች እስቲ በዝርዝር ትነግሪኛለሽ። ከዛ በኋላ ወደምንሄድበት ነገር እንሄዳለን። በመጀመሪያ ስምሽን በማስተዋወቅ እንጀምር። እሺ፣ እኔ መዓዛ ታፈሰ እንዳልካቸው እባላለሁ። መልካም። እስቲ መዓዛ ምንድነው ዛሬ ወደኛ ሚዲያ ያመጣሽ ጉዳይ? ምን ተመልክተሽ ምን አይተሽ ነው የመጣሽው? ናው ስለዚህ ጉዳይ በጣም ብዙ ጊዜ አይቻለሁ እና የእናንተ ቻናል እከታተላለሁ እና በእኔ ስም ሌሎች ሰዎች እንዴት ብዬ ልንገር፣ አባቴን ከልጅነት ጀምሮ ፈልገዋለሁ። እናቴ በጣም መከራ አይታ ያሳደገችኝ። አይዞሽ ሳጋ ይተናነቅሽ። ያለው ነገር ፍሪ ሆነሽ ሳታለቅሺ መጀመር ትችላለሽ። አይዞሽ። እሺ ቻ ተቀለብ በብዙ ስቃይ ውስጥ ብዙ መከራ አይታ አሳድጋኛለች። ቢሆንም ግን ሴት ልጅ ነኝ፣ የአባት ፍቅር ያስፈልገኛል። ግዴታ ነው። አባት የሌለ ልጅ ሆነ ማደግ ማለት እንኳን ለሴት ለወንድ ይከብዳል። አባቴ አይዞሽ ሁሉም ብዙ ነገሮች ሲፈጠሩ ምናምን ነገር ሳይ በእርግጥ ሰው ነው ጠቁሞኝ እንዴ አንቺ አይደለሽ እንዴ መዓዛ ታፈሰ ማለት ብለው ሲሉኝ ነው ከፍቼ ቻናላችሁ ማየት የጀመርኩት ነው። በእኔ ስም አባቴን አይዞሽ። እንደዚህ ሆነሽ ፕሮግራም መቀጠል ስለማንችል በደንብ ተረጋጊና ያለው ነገር ግልጽ አድርገሽ አብራርተሽ ንገሪኝ። እንደው ለመጀመሪያ ያክል ስለ ቤተሰቦችሽ ስላንቺ ያለው ሁኔታ እንዴት እንዳደግሽ ያለውን እስቲ በዝርዝር በደንብ ሰፋ አድርገሽ ንገሪኝ ወደዚህ ዘለሽ ከመግባትሽ በፊት። እሺ ማለት እናቴና አባቴ ተዋወቁት ማለት እኔ የማውቀው ነገር የለም። በእርግጥ እሷ ከነገረችኝ ነውና እኔ ከመወለዴ በፊት ነው ነገሮች። እነሱ ቤት ተቀጥራ በምሰራበት ሰዓት እና ሚስቱ መውለድ አትችልም ነበር። እሱ ትንሽ ቆይታ ከእሷ ከገባች በኋላ እናቴ ከገባች በኋላ የተወሰነ ታማ ነበር እንደነገረችኝ ከሆነ እና ሞተች፣ አረፈች። ባለቤቱ ቤት ውስጥ ያሉት ሁለቱ ብቻ ናቸው፣ እናቴና አባቴ ማለት ነው። እሺ እናትሽ በምን ሁኔታ ነበር የገባችው እዛ ቤት ውስጥ? ሰራተኛ ነበር። ሰራተኛ ሆና? አዎ ቤት ውስጥ ተቀጥራ ነበር እና ያው ምን ሆነ እኔም ማርገዟ ስታውቅ ይሄ ነው ብላ አላለችም። ትታው ነው የወጣችው ከቤት። ቻንኔት ገደ
እንደ ሌሎች ሴቶች እንኳን ብር የማልጠይቀችው ልጅ ማሳደጊያ ብላ አላለችው። ሀብት ንብረት ሁሉም ነገር እንደሆነ ሆኖ ይሁን ብላ ብዙ ተሰቃይታ መከራዋን በልታ የሚያርሳታታ ብዙ መከራ አይታብኛለች እናቴ። እንዴት ብዬ ልንገርህ? አሁን ወደ ሁሉም ቦታ ስለመጣሽ ለእኛ ያለው ነገር በደንብ ነው መናገር ያለብሽ። ማልቀስ ምንም ነገር አይጠበቅብሽም። እንደነገርኩ ነው። እኔና ራሱ ሳትደራስ የሰው ልብስ አጥባ እንዴት ነው በቃ ይሄ እንጀራ ጋግራ ተሸክማኝ ስቃዩን በልታ ነው ያሳደገችኝ። ብቻ አይዞሽ እባክሽን ተረጋጊ። እስቲ ተታርገው የተወሰነ መረጋጋት ስላልቻለች እናረጋጋትና ያለውን ነገር ምን መሰለሽ ያውድ ቤተሰቦቼ እንደተከታተላችሁ በጣም እንግዲህ መናገር ማቅቷት ነበር። ብዙ ነገሮችን ለኔም ለማውራት እንግዲህ ድፍረቱን አታ ነበር። አሁን ላይ የተወሰነ ቢሆን አረጋግተናት ዋሰተናት ያለውን ነገር በዝርዝር ሰፋ አድርጋ ለመናገር ፈቃደኛ ሆናለች። እንግዲህ ምንም መፍራት የለብሽም። በደንብ ነግሬሻለሁ፣ አስረድቼሻለሁ። ከዚህ በኋላ ምንም እንግዲህ ካልተናገርሽ ነው እንደውም አንቺ ላይ ብዙ ችግሮች እየተፈጠሩ የሚሄዱትና የተፈጠረብሽን ታሪክ የደረሰብሽን ነገር በሙሉ በዝርዝር ንገሪኝ። ከዛኛው ወደ መፍትሄው እንሄዳለን። አይዞሽ ማዛ እስቲ በደንብ በሰፋ አድርገሽ ንገሪኝ። እሺ ብቻ ስላቃተኝ ታውቃለህ። ብዙ አመት አፍኖ መያዝ ማለት ከባድ ስቃይ። ለዛ ነው ብቻ። እሺ እንዴት ነው መሰለ እኔ የተወለድኩት በ1993 ነው። ከዛ ጊዜ ጀምሮ ብዙ ስቃይ ታብኛለች እናቴ። በጣም ብዙ ተሰቃይታለች። ብዙ መከራ አይታለች። እንደሚታወቀው አባቴ ምን ያክል ሀብት ንብረት እንዳለው ታውቃለች። ያንን ሄዳ መጠየቅ ትችላለች። ሌላውን ልጅ ማሳደጊያ ብላ መጠየቅ ትችላለች። እንደው አልሰጥም እንኳን ቢላትኝ አይላትም። ቢላትኝ እንኳን መክሰስ ትችላለች። የወር ተቆራጭ እንዲያደርግላት ማድረግ ትችል ነበር። ምንም ቢሆን ትንሽ እውቀቱ ነበራት። ገብቷል። ያንን እንኳን አላደረገችም። በጣም ተሰቃይታ ፍዳዋን በልታ አሳድጋኝ አስተምራኝ ለዚያ አብቅታኛለች። ወግ ማዕረጓን አይታለች። በቃ ግን እንዴት ብዬ ልበል? እኔ አባቴ የምፈልገው ከልጅነቴ ጀምሮ ይህን ሁሉ ስቃይ በልታ ያሳደገችኝን እናቴ መናቂ አይደለም። እናትም አባትም አባት ባይኖረኝ አባትም ሆና ነው ያሳደገችኝ። ሴት ሆና ጀግና ሆና የወንድ ልኩን እንዴት ብዬ ላስረዳ? አንዳች ነገር ሳይጎልብኝ ያሳደገችኝ። እንደሱም ሆኖ ግን አባት ፈልጋለሁ። አባት ማለት ለሴት ልጅ ብዙ ነገሯ ነው። እኔ እንዴት ብዬ ልንገርህ? ትምህርት ቤት እንኳን እኮ ሲወራ ልጆች አባቴ እኮ እንደዚህ አባቴ ይላሉ። አዎ ያንን ሁሉ ነገር በውስጥ ያፍኘው እንደው ያም ቢኖር ቤት ገብቼ እማ ብዬ ስላትኝ በጣም ነበር የምትከፋብኝ። እናትሽ ምን ነበር ምክንያታቸው? እንግዲህ አባትሽን ላለመጠየቅ ወይም ደግሞ ከአባትሽ ጋር አብሮ ላለመኖር ምንድን ነበረ የያዛቸው? ብሩን ብላ ነው የቀረበችው የሚባል ወሬ ያለ። ያንን ትፈራ ነበር። አትፈልገውም እንደነገርችኝ እንኳን ያው ሀብትም አለው አይደል? እኔ አባትሽን ሄጄ እኮ እቺ ልጅ አንተ ልጅ ነች ብዬ ብለው አቅቶኝ አይደለም። ግን ነገ ጠዋት ያለ ስሜ ይወጣልኛል። አልፈልገውም። አባትሽን የቀረብኩት ፍቅሩን ብዬ እንጂ ሌላውን አይደለም ነው የምትለው። ያው ቅድም እንደነገርሽኝ ከሆነ የአባትሽ ባለቤት እንግዲህ የቀድሞ ባለቤት ያረፉት በምን ምክንያት ነው? ከእናትሽ ጋር የተጀመረው ግንኙነት የፍቅር ነው ወይስ የአንድ ቀን እንደዚህ የሚስቴክ ስህተት ነው አንቺ ልትወለጂ የቻልሽው? በምን አይነት ሁኔታ ነበር ይሄንን ነገር ነው ከእናትሽ ለማጣራት ሞክረሻል? እንዳለችኝ ከሆነ በፍቅር ነው ያለችኝ። በጊዜ ሂደት ሚስቱ ከሞተች በኋላ 1-2 አመት ቆይታለች እዛ ቤት። ያው መላመድ ፍቅር ነው ይባላል። በመላመድ ውስጥ ያሉት በቤት ውስጥ እሷና እሱ ብቻ ናቸው። እሷ ከቤት አትወጣም፣ ብትወጣም ገበያ ለመውጣት ነው።
አንዳንድ ነገሮች ለቤቱ ለመግዛት ምናምን የቤት መወሪያ የሌለው ቤት ውስጥ አንድ ሴት ብቻ ነች ያለችው። አንድ ወንድ ብቻ ነው ያለው። ምን ሊፈጠር እንደሚችል አስበው። ይሄ መላመድ ደግሞ ፍቅር የሚመጣው ከመላመድ ነው። በብዛት መላመድ ደግሞ ፍቅርን ያመጣል። በዛ ነው። አሁን እናትሽ እንግዲህ አንቺ እንደጸነሰች ጠፍታለች፣ ከቤት ውስጥ ጠፍታለች። ይሄ ነገር በፍቅር ከሆነ የተደረገው እንግዲህ በፍላጎት ከሆነ ነገር የተደረገው እሳቸውም ባለቤታቸውን በእሷ ላይ ወስልተው ሳይሆን አርፋባቸው ነው ይህንን ነገር ያደረጉትና ይሄ ነገር ከተደረገ ለምንድን ነው አባትሽን ማማከር ያላስፈለገው? ማንም ሰው እኮ ከተራም ከትንሽም ነገር ይነሳል። ዋናው ፍቅሩ ነው አይደለ? እናትሽ ይህንን ነገር ለሳቸው ለምን አላማከረቻቸውም? ለአባትሽ እንደው አጥብቀሽ እነዚህን ጉዳዮች ከእናትሽ ጋር ለመመካከር ለመውራት ችለሽ ነበር አንቺ በጊዜው? ብያት ነበር። ያለችኝ ምንድን ነው መሰለ፣ እዛ ሚስትየው ከሞተች በኋላ እዛ ቤት መቆየቷ ብዙ ወሬ ሲያስወራ ነበር መንደር ውስጥ ገብቷል። ገበያ ላይ ስትወጣ ከኋላዋ የሚወራ ወሬ ነበር። ከቤት አትወጣም እንደነገርኩክ እና የምትወጣው ለግብይት ነው። ስትወጣም ከኋላዋ የሚወራው ወሬ አለ። ያን ችላ ነበር ስትኖር የነበረው። ምንም ያውቁት ነገር የለም እኮ ሁለቱ ስላላቸው ግንኙነት። ግን ቤት ውስጥ ማንም የሌለበት ቤት ውስጥ እንደነገርኩ ሴትና ወንድ አንድ ቤት ውስጥ እንዲሁ ዝም ብሎ ይኖራሉ። ማንም አይልም ከውጭ ሆኖ ለሚያይ ሰው። ሌላ ነገር ነበር ሲያስቡ የነበረው። ሌላ ወሬ ነበር ሲያወሩባት የነበረው። ሀብቱን ብላ ነው፣ ብሩን ብላ ነው፣ ያንን ነበር የሚሉት። እኔ ያንን ብዬ እስካላሰብኩ ድረስ ምን ቸገረኝ ብላ ነበር ሳስኖር የነበረው። ግን ልጅ የሚባለው ነገር ሲመጣ ግን አላስቻላትም። ጭራሹን ስሟ እጥፍ ድርቡን ሆኖ ሀብቱን ለመውረስ ብላ እኮ ነው ተብሎ ወሬ እንዳይወራብኝ ብዬ ነው ትቼ ጠፋሁት ነው ያለችኝ። ከባድ ነው። በጣም ብዙ ነገሮች አሉ የሚፈጠሩ ነገሮች። ከዛስ በኋላ እሷ ያንን ቤት ጥላ ከወጣች በኋላ ምን ነበር የገጠማት? ያው ያንን ቤት ትታ ስትወጣ ትንሽ የቆጠበችው ብር ነበር እዛ ስትሰራ እና በዛ ብር ቀጥታ ያደረገችው የቤት ኪራይ ተከራይታ እንደወጣች ነው የነገረችኝ። ከዛ አካባቢ ርቃ ወደማታውቀው ቦታ፣ ቤተሰብ የላትም። አንድ እሷ ናት ለእሷ ያለችው እና እንደነገርኩ ነው በቃ 9 ወር እስከሚሞላ ድረስ እኔ መወለጃ እስከሚደርስ ማለት ነው በጣም ተሰቃይታለች። እርግዝና ማለት ከባድ ነው። በዛ ላይ መጀመሪያ ሲሆን በጣም ብዙ ስቃይ፣ ብዙ ህመም ይኖረዋል። ሌሊት እንቅልፍ አተኛም፣ ህመም አለው። ሐኪም ቤት መመላለሱ አለ። ብቻህን ሆነ ይከብዳል። ያን ሁሉ ተሰቃይታበታለች። ሌላውን የቆጠበችው ብር በቤት ኪራይ በምን ጨርሰው ጉሊት ዝናብ እየደበደባት በእሳት እየተቀቀለች የሰው እንጀራ ጋግራ የሰው ልብስ አጥባ ኢማጂን ይሄ ሁሉ ስቃይ አይታ ነው እርግዝና ጊዜዋን ያሳለፈችው። የአጥሚትና የጋንፎ እህል እንኳን የሚያዘጋጅላት አታ አፈር ከድሜ እየጋጠች ራሷ ናት ለራሷ ያዘጋጀችው። ወልዳ እንኳን አላረፈችም። ማለት ምን ያክል ከባድ ሊሆን እንደሚችል አስብ። ያው ይገባኛል። እንግዲህ ይሄ ነገር ያው በኢትዮጵያ ውስጥ በሁሉም ማህበረሰብ ውስጥ የሚገኝ ነገር ነው። እንግዲህ የሰው አፍ ተፈርቶ የሰው ነገር ተፈርቶ ነው በአብዛኛው ጊዜ የሚኖረውና እንደዚህ አይነት ነገሮች እኔ እንግዲህ በግሌ እንደ ራሴ እምነት አስፈላጊ ናቸው ብዬ አላምንም። ምክንያቱም አንድ ሰው ከተዋደደ ከተፋቀረ ከየትም ንጉስም እኮ እንትኑን ሊያገባ ይችላል። ተረዳሽኝ? ዋናው ፍቅር ነው ብዬ ነው ማምነው። እነዚህ ነገሮች እንግዲህ ፈርታ ሸሽታ ለስሟም ለእናንተም ቤተሰብም ተጠንቀቀ እንደዚህ አይነት ነገር ውስጥ መግባቷ በጣም ያሳዝነኛል። አሁን ላይ እሺ እነዚህ ነገሮች እንዳለ ተፈጠሩ ተካሄዱ። ዛሬ ላይ አሁን እናትሽ በምን ሁኔታ ላይ ነው የሚገኙት? ማለቴ እሳቸው ናቸው እዚህ የላኩሽ ይሄንን ነገር እንድታወጪ እንድትጋፈጭ ይፈልጋሉ ብለው? እናቴ ሞታለች። ከ3 ዓመት በፊት ነው በመኪና አደጋ ምክንያት የሞተችው። ውድ ቤተሰቦች እንግዲህ በጣም ልብ የሚሰብር ነገር እንደሆነ እናንተም እንግዲህ መዓዛ ከሚለው ስም አንፃር ተነስታችሁ በጣም እንደምትደነግጡም እርግጠኛ ነኝ። በጣም ያሳዝናል። በጣም እኔ ይሄንን ነገር አልጠበቅኩኝም ነበር በእውነቱ እንደዚህ አይነት ነገር መፈጠራቸው። እንግዲህ አሁን አንቺ ከማን ጋር ነው የምትኖሪው? ያው የምኖረው ብቻዬን ነው።
ብቻዬን ነው እንደነገርኩ ነው። ያው የሆነው ነገር እንግዲህ አንዴ በህይወትሽ ላይ ሆኗል፣ ተፈጥሯል። እንዴት ነው እናትሽ ካረፈችም በኋላ አንቺስ በግልሽ አባትሽን ለመፈለግ ምን አይነት ጥረት አድርገሻል? እንዴት ነው መሰለ እፈልገዋለሁ፣ ሳልፈልገው ቀርቼ አይደለም። እዚህ ነው ስባል እዛ ሄዳለሁ ማለት አንድ ቦታ የሚቀመጥ አይነት ሰው አይደለም ሲመስለኝም ይሁን ሰው የሚሰጠኝም ጥቆማ ተሳስቶ ይሁን ማውቀው ነገር የለም። እስካሁን ቤተሰብ እንዳልመሰረተ አውቃለሁ እና ብዙ ጊዜ ታግያለሁ እሱን በመፈለግ። አሁንም አርፌ ያልተቀመጥኩም ነበር። አጋጣሚዎቹ ናቸው ከእናንተ ጋር የሚያገጣጠመኝ ብቻ። በነገራችን ላይ እንደው አባትሽ እንግዲህ እናትሽ እንደጸነሱ ነው ከሳቸው ቤት የወጡት እና አንቺ መጸነስሽን መወለድሽን ያውቃል? አባዬ ልጅ እንዳለው ያውቃል ብላኛለች። ማለት እንዴት ነው መሰለ አጋጣሚ ነው ልጅ እንዳለው የሚያወቀው። በምን ምክንያት? ተደጋጋሚ ቤት ውስጥ ይሄ የማስመለስ ምናምን ምልክቶች አሉ አይደል? እርግዝና ያንን ሲያይ ጠይቁኝ ነበር ብላኛለች። እኔ ግን እውነታውን አልነገርኩትም ነበር ያለችው። ይጠረጥር ነበር በሰዓቱ። አጋጣሚ ያወቀበት ደግሞ እርግጠኛ የሆነበት ይዘኝ ማለት ከወጣች በኋላ እርጉዝ ሆና እሱን የሚያውቀው አንድ ወዳጁ አይቷት ነበር አግኝቷት እና የቤት ሰራተኛ አግብታለች እንዴ በሚል ወሬ አውርቶለት ይመስለኛል። በዛ አውቋል። ደግሞ ሊፈልገኝ ሲመጣ የነበረች ማለት ሰውዬውን ያገኘችበት ቦታ እና የምንኖርበት ቦታ ይለያይ ነበር። በዛ ምክንያት ነው ያላገኛት። ስለዚህ ያው እንግዲህ እሱን ፍለጋውን ሲያካሄድ አባትሽም እሷ አጠፋችበት ማለት ነው። ነው በጣም የሚገርም ነው። ያው እንግዲህ እንደዚህ አይነት ነገር መካሄዱ ይሄን ያህል እንግዲህ ለስማቸው ተጠንቅቀው እናትሽ ይሄንን ነገር ማድረጋቸው በጣም ይገርማል፣ ያስደንቃል። አሁን ላይ አንቺ እንግዲህ እየተማርሽ ነው እንደማይሽ ከሆነ በጣም እንግዲህ ልጅም ነሽ፣ ለጋ እድሜ ላይ ነው የምትገኙ እና ምን እየሰራሽ ነው የምትገኙ አሁን? ያው አሁን ላይ ድርጅት ውስጥ ተቀጥሬ ነው የምሰራው። ጸሐፊ ነኝ። እንዴት ነው ወጪ ገቢው ምናምን እኔ ነኝ ኦዲት ማድረግላቸው። ጥሩ ሁኔታ ላይ ጥሩ ቦታ ላይ ነው የምትገኘው። ፈጣሪ ይመስገን። ምንም አላነሰኝም፣ አልጎደለኝም። አባቴን የምፈልገው አባቴ ስለሆነ እንጂ ገንዘቡን ወይ ሀብቱን ንብረቱን ብዬ አይደለም። አባትነቱን ብቻ ነው የምፈልገው። መልካም። መቼም እዚህ ኬዝ ላይ እንግዲህ የኛን ኬዝ የኛን ታሪክ የኛን ቻናል የኛን ፕሮግራም ተከታትለሽ እንደመጣሽ ገልጸሽልኛል እና በዚህ ኬዝ ላይ በጣም ብዙ ችግሮች በጣም ብዙ ነገሮችም የህግ አካላትም ብዙ ሰዎችም እንደገቡበት አይተሻል ብዬ አስባለሁ። እና ይሄ ገንዘብ እንግዲህ በአባትሽ በኩል ያለው ገንዘብ ውርስ እናትሽ ሸሽተው ስማቸው እንዳይጠፋ ብለው የሄዱት ገንዘብ በጣም ብዙ ሰዎች ለመብላት ለመቀራመት አስበው እጃቸውን እያስገቡ ነበር የሚገኘው። እነዚህ ነገሮችም እኛ በግላችን ገብተን ለማጥራት እውነታውንም ለመውጣት ብዙ ሞክረናል እና ዛሬ ላይ አንዳንድ እርምጃዎችን ልንራመድ ስንል ነው አንቺ ወደ ቢሮአችን ከተፍ ያልሽው ይህንንም ታሪክ ያጫወትሽን። ያው ለእናንተም አልነገርኳችሁም እንጂ በጣም ብዙ ማስረጃዎችን ማሳየትም የሚገባትን ነገሮች ለማሳየት ሞክራለች። ከነዛ መካከል እንግዲህ ፎቶዎችም እንደያዘች ገልጻልኛለች እና እነዚህንም ፎቶዎች ማየት ብችል ደስ ይለኛል እኔ። እሺ፣ ይሄ የአባቴ ፎቶ፣ ይሄ ደግሞ የእናቴ ፎቶ ነው። ይሄ ልጅ እያለሁኝ ነው። እዚህ ጋር አለ ይልክ ሁለቱ አብረው ነው። መልካም እንግዲህ ያው ተረድቼሻለሁ ያለውን ነገር። እነዚህ ነገሮች እንግዲህ የኛ ባለሙያዎች አሉ፣ እነሱ ይዘው ያጣራሉ። እስከዛ አንቺው ጋር ይቀመጥ። ያው አንዳንድ ጥያቄዎችን መጠየቅ ስላለብን እንግዲህ ወደዛ እንመለሳለን። አሁንም ቢሆን እንዴት ነው አሁን ላይ እንግዲህ ያለውን ነገር በሙሉ ከተከታተልሽ ከሰማሽ፣ እኛ ቻናል ላይ የተካሄዱትን ነገሮች እንዳለ አብዛኛውን ነገር ከተመለከትሽ፣ አንቺ ይዘህ የመጣሽው እንግዲህ አሁን ላይ ሶስተኛዋ መዓዛ ተብለሽ ነው። እንግዲህ ይሄንን ነገር ታውቂያለሽ። አሁን ራስሽን እየገለጽሽልኝ እኔም እየተረዳሁሽ ያለሁት እንደ ሶስተኛ መዓዛ ነው።
እነዚህ ነገሮች እንግዲህ በህግ ተይዘዋል። አሁን ላይ በጣም ብዙ ወንጀሎች የተሰሩባቸው ነገሮች በጣም የሰውም ህይወት እስከ መጥፋት የደረሱባቸው ነገሮች ስለሆኑ እኛም ህግም ነው እየተከታተለን ያለ ነው እና አንቺ እንግዲህ ከሁለቱ መዓዞች ጋር ከሶስተኛ ሆነሽ ለመቅረብ ያሳየሽኝ ማስረጃ እንዳለ ሆኖ እነዚህ ነገሮች አሁን ላይ 3 ሰው መቼም እንግዲህ አንድ ሰው አንድ ልጅ ወልዶ 3 ነው ተብሎ አይወሰርም አይደል? እነዚህ ነገሮች በዲኤንኤ ይረጋገጣሉ። ለዚህ ኃላፊነቱን ለመውሰድ የሚመጣውን ውጤት ለመቀበል አንቺ ዝግጁ ነሽ? እንዴት ነው በአንቺስ በራስሽ እንዴት ነው ተማምነሽ እዚህኛ ጋር ልትመጪ የቻልሽበት ጉዳይ? እንዴት ብዬ ልንገር፣ ይሄ ዲኤንኤ ምናምን አያስፈልግም። ገብቷል? እኔ አባቴ እንደው ሌላውን ዳብሶ ይለየኛል። ገብቷል? አንድ ሳንቲም አለ አይደለ? የአንድ ሳንቲም ለገጽታ እንደማለት ነው እኔና አባዬ። ዲኤንኤ ምናምን አያስፈልጉም። እንዲህ አይቶኝ ልጅ አይደለችም ብሎ ካለኝ ችግር የለውም። እኔ ምንም አልፈልግም። እነዚህ ነገሮች እንግዲህ አንቺ ባልሻቸው የሚቀጥሉ አይመስለኝም። ያው እኛም ጋር አንዲት መዓዛ ተብላ የተረጋገጠች ሁለተኛም ስላሉ ይህንን ነገር እኛም አካሄዱም ነው እኛ ፈልገ ነው አይደለም። እንግዲህ በህግም የተያዘ ነገር ስለሆነ ብዙ ነገሮችም ስለሆኑ አካሄዱ የሚያደርገው ነገር ይህንን ነው። በዲኤንኤ ሳናረጋግጥ እንግዲህ ማንም ሰው እኛም እኮ ኃላፊነት አለብን። አሁን ኦፕን ስለሆነ ነው እኛ ጋር ሚዲያችን ሁሉ ነገር ክፍት ስለሆነ ነው። ማንም ሰው እኛ ጋር እየመጣ በግልጽነት ያለውን ነገር የጨነቀውን ነገር ማስረዳት ይችላል ተብሎ ነው። እንግዲህ እኔ አሁን ልጅ ነኝ ስላልሽኝ ማስረጃዎችን፣ ወረቀቶችን፣ ፎቶዎችን ስላሳየሽኝ ከዚህ በፊት ያዩዋቸው በጣም ብዙ ተመሳሳይ ተቀራራቢ ነገሮች ስላሉ ልጅ ነሽ ብዬ ለመመስከር በእኔ እንግዲህ ምንም ነገር ሳላጣራ እንደ ጋዜጠኛም እንደ ኃላፊነትም እንደ ሙያም ይከብደኛል። ተረዳሽኝ? እነዚህ ነገሮች አጣርተን ሁሉም ነገር በስርዓት ሰንደን ነው ከዛ በኋላ አባትና ልጅ ናችሁ ብለን ልናረጋግጥም ልናጸናውም የምንችለው። አሁን ላይ ይሄ ነው ያለው ነገር ማለት ነው። በቀጣይ የሚሆነው እንግዲህ አንዳንድ ጥያቄዎች እንዴት ነው እናትሽ የአባትሽን ቤት የሚያውቁት ከሆነ እዛ ቤት ሰርተው የሚያውቁ ከሆነ ካደግሽ በኋላ መቼም እንግዲህ ሚዲያ ድረስ የሚያስመጣ የአባት ፍቅር ካለሽ እናትሽን በደንብ ጨቅጭቀሽም ቢሆን አናዘሽም በእንዴትም በቃ በቤተሰብ ማማክረሽም ቢሆን የአባቴን ቤት አሳየኝ፣ እዛ ሜድ ማናገር ማየት ፈልጋለሁ ትይ ነበር። ፎቶም ይዘሻል አይቻለሁ። እና እነዚህ ነገር ይዘሽ እንዴት ነው አባትሽ እናትሽ ቀድማ የምትሰራበት ቤት ለሜድ ያልሞከርሽ የአባትሽ ቤት? እሱን ነገር ሳልሞክረው ቀርቼ አይደለም፣ ሞክረናል። በጣም ብዙ ጊዜ ደጋግመን ሞክረናል። ነገር ያለው ሳልፈልገው ቀርቼ አይደለም። ገርጂ አካባቢ ነበር የሚኖረው የበፊት ቤቱ እሷ የምሰራበት ማለት ነው። ሄደን ግን ሸጠው ያውም አንድ አይደለም ተደጋጋሚ ነው ሄድ ነው ሸጦ ከዛ እንደወጣን የተነገረ ገብቷል። ከዛ ወጣና ገባ የተባለበትን ቤት ሄደናል። እዛም እንደዛው ነው የተባለው። የለም ከዛም ለቀዋል የተባለው ያንን ነው በቃ ማለት ተደጋጋሚ የተለያየ ቦታ ይነገረናል፣ እንሄዳለን። የለም እኔ ሁላም ማስበው እናቴን ያጣዋት በእኔ ጭቅጭቅ ነው ብዬ ነው የማስበው። ማለት እሱም በመፈለግ ነው እሷም የመኪና አደጋ የገጠማት በእኔ ጭቅጭቅ በእኔ ንትርክ የተነሳ። አይዞሽ ተረጋጊ። እንግዲህ ያለው ነገር በሙሉ ይሄ ነው። አንድ ግን ላሳውቅሽም እንግዲህ ልነግርሽም የምፈልገው ነገር እኛ ብዙ ነገሮችን ከመራመዳችን ብዙ መንገዶችን ከመሄዳችን በፊት እዚህ ጋር ስትመጪ ብዙ ዶክሜንቶችን አይቻለሁ። ብዙ ነገሮችን ተቀራራቢ ከአባትሽ ጋር ሁሉም የሚመስሉ ነገሮችን አይቻለሁ። እነዚህ ነገሮች እንግዲህ በዲኤንኤ ከተረጋገጠ በኋላ ያንቺ አባት እንዳልሆነ ከተረጋገጠ እነዚህ ነገሮች በሙሉ ኃላፊነት የምትወስጂው የእኛንም ጊዜ በማባከን በሐሰትም እንደዚህ ነገሮችን በሙሉ አጣርተን ሚስቴኮች ስህተቶችን አንቺ ላይ ካገኘንብሽ የምትቀጭ ይሆናል። ይህንን ነገር ማሳሰብ ፈልጋለሁ ቀድሜ። ማለት እንዴ እኔ እኮ ልጁ ነኝ። የምን ቅጣት የምን ህግ ምናምን ነው ማለት እንደዚህ አይነት ነገር ያስፈልጋል? ልጁ ነኝ እኮ ነው አይደል? ልጁ ሆኜ ቅጣት ምናምን እንዴት ነው? አሁን ይኸውልሽ ልጁ መሆንሽን የምታውቂው አንቺና እናትሽ ናችሁ ይሄንን ነገር ልታውቁት የምትችሉት። በተለይ ደግሞ አንቺ አባትሽ ነው ተባልሽ እንጂ ምንም ያረጋገጥሽው ነገር የለም በሳይንሱም በምኑም ነገር። ስለዚህ እነዚህ ነገሮች እንግዲህ ባንዴ እንደዚህ ሊመሳሰሉ አይችልም። ከና አባትም ከና ሀያትም እነዚህ ፎቶዎችም ሊገኙ አይችልም።
እነዚህ ነገሮች አሁን ይኸውልሽ ሜቢ ካልተሳኩ አንቺ የምትዩ ነገር ከተሳሳትሽ ነው እንደዚህ አይነት መንገድ ውስጥ ልንሄድ የምንችለው። ነገር ግን አንቺ እንደምትዩ ልጅ ከሆንሽ እንግዲህ አቶ ታፈሰ እንዳልካቸው አባትሽ ከሆነ እነዚህ አይነት ነገሮች በሙሉ ምን የሚፈጠሩ ነገሮች የሉም። አንዳንዴም እኮ ሳይንስ ይሳሳታል። ሳይንስ የሚሳሳትበት ሁኔታዎች አሉ። እነዛ ነገሮች ግን በእንደዚህ አይነት ነገሮች ላይ በተአምር ሊሳሳቱ አይችሉም። 99% ትክክልና ሪል ነው የሚሆኑት። ምክንያቱም በጣም የብዙ ህይወትን ነው የሚያበላሹት። ሰማሽኝ? እንደዚህ አይነት ነገሮች በቅርቡ ነው ኢትዮጵያ ውስጥም መጠናት መካሄድ የጀመሩት እንጂ በጣም ብዙ ሳውዝ አፍሪካ ውጭ እየተላኩ ነው የሚጣሩት። እዛ ሄዶ ደግሞ የተሰራ ነገር ይሳሳታል ብዬ አላምንም። እስኪ አሁን ላይ ያለውን ነገር እየነገርኩሽ ነው። በመጥፎ ሳይዱም ቢሆን በጥሩም ጎኑ እየነገርኩሽ ነው። ከዚህ በኋላ ሊቀጥል የሚችለው አንቺ ጋር ያሉትን እንዳለ ማስረጃዎች ሰብስበን ቼክ እናደርጋለን። በአንዴ አቶ ታፈሰ ጋር ልንሄድ አንችልም። ያለው ነገር በሙሉ ይሄ ነው። አንቺ ጋር ያሉትን ማስረጃዎች መረጃዎች በሙሉ እንይዝና ከኛ አባላቶች ጋር ሙያው ካላቸው ሰዎች ጋር በደንብ እናመሳክራለን፣ እናያለን፣ እናጣራለን። አሁን ግን አንሄድም። ተረጋግተን ነው ሁሉንም ነገር ካጣራን በኋላ ተማምነን የምንሄደው። ለምን እንዴ? እኔ አባቴን ፈልጌ አይደል እንዴ መጣሁት እናንተ ጋር። ማለት እኔ አባቴ ጋር መሄድ ፈልጋለሁ። ውሰዱኝ። እኔ አባቴን ማየት ፈልጋለሁ። በዚህም ለበዛ አባቴ ነው። አባቴን ደግሞ እኔ እፈልገዋለሁ። አባትሽ ጋር እኮ እኛ እንወስድሻለን። ነገር ግን እንዳንቺ ሁለት እንግዲህ አባቴ ነው ብሎ የሚያምኑ ሰዎች አሉ። የአንዷ እንኳን ያልተረጋገጠ ነው ሐሰት እንደሆነም እኛም ደርሰንበታል። የአንዷ ግን ሪለው ትክክል ነው ብላ ነው የምታምነው እና ሁለታችሁንም መጀመሪያ እናመካክራለን። እዚህ ጋር አስቀምጠን እናወራቸዋለን። ከዛ በኋላ ሪል ከሆነ የተወሰነ መጣራት ያለበት ነገር እንዳለ መቼም ሁለት ሰው እንግዲህ እንደማይሆን እርግጠኛ ነው እና የሁለታችሁንም ነገር አይተን እንግዲህ ለአባትሽ እንወስድና ከሱ የሚወሰደውን ዘረመል ደግሞ ወስደን በዲኤንኤ እናጣራለን። ተረዳሽ? ይሄ ነው የሚሆነው የህግ አግባብ። እኔ አባቴን ማየት ፈልጌ ነው። አይዞሽ ተረጋጊ። ይኸውልሽ እስከዛሬ ከመጣሽበት መንገድ ምንም የሚከብድ ነገር የለም። እስከዛሬ አባትሽን ሳታዩ ሳታናግሪው ነው የቆየሽው እና እነዚህ ነገሮች ደግሞ በአንድ ይዘቡ ብለን መግባት የምንችልበት ነገር አይደለም። ምናልባትም እንደው ቀድመሽ አንቺ እኛ ጋር መተሽ ቢሆን ኖሮ ነገሮችን ሳናጣራ እንዲሁም እነዚህ 2-3 መዓዛዎች ሁላ ሳይመጡ ልንወስድሽ የምንችልበት ምክንያት በጣም ሰፊ ነበር። አሁን ግን ነገሮች ትንሽ እንግዲህ ከኛ አቅምም ውጪ ናቸው። በጣም ብዙ ነገሮች ተወሳስበዋል። ያለው ነገር በሙሉ ይሄ ነው። ለእሷ እንደውልላታለን፣ እሷን እናማክራታለን። እሷ አሁን በእኛ ከለላ ውስጥ ነው የምትገኘውና እሷን እናውራታለን። ከዛ በኋላ እዚህ አመተን ሁለታችሁንም ይዘን ካጣራን በኋላ እንወስዳችኋለን። ከዛ በኋላ እንግዲህ እንደውም የራሱ የአባትሽ ውሳኔ ነው የሚሆነው። ይሄ ነገር እንዳልሹም ዳብሶ ዳሶ ያቀኛል የምትይ ከሆነ ሁሉም ነገር እንግዲህ የአንድ ሳንቲም እንግዲህ ሁለታችንም ግልባጮች ነን ብለሽም የምታምኝ ከሆነ እውነታው በሙሉ እዛ አባትሽም የሚፈርድ ይሆናል። ምናልባትም አባትሽ ይሄንን የዲኤንኤውን ነገር እንዳንቺ የማይፈልግም ከሆነ የሚቀበል ከሆነ ሙሉ ለሙሉ ፍላጎቱ የሱ ነው የሚሆነው። ተረዳሽ? ስለዚህ እንግዲህ አቤል እስቲ አንዳንድ እንትኖችን አድርጊያለሁ። ስልኩን አቀብለኝና ለመዓዛ ልደውልላት። በጣም የሚያሳዝን ሁኔታ ውስጥ ነው እሷ የምትገኘው። ታግታ ነው ብዙ ነገሮችን ደርሶባን የተገኘችውና እሷም ልደውልለትና ያለውን ነገር ከእሷ ጋር እንመካከር። ውድ ቤተሰቦች እንግዲህ ከደቂቃዎች በፊት የተከታተላችሁትን ቃለ መጠይቅ እንግዲህ እኔ ባጭሩ ስገልጸው የመጣችሁ ሴት እንግዲህ መዓዛ ነኝ ብላ ነው እንግዲህ የታፈሰ ልጅ ነኝ ብላ ነው የመጣችሁና ያው ከዚህ በፊት እናንተም እንደተከታተላችሁት ትክክለኛ መዓዛ ነች የተባለችውን ሴት እንግዲህ ታግታ በጣም ከሚያስጠላ በጣም ከሚያስፈራ በጣም ድብቅ ከሆነ ቦታ ውስጥ እንግዲህ እንደምንም አድርገን ከአንበሳ መንጋጋም ቢሆን እንግዲህ አስጠለናት ነበረ። እሷንም እንግዲህ ያሉትን ማስረጃዎችን መረጃዎችን ብዙ ነገሮችን እሷንም ተመልክተን እንግዲህ ልጅ ነሽ ብለን አረጋግጠን ነበረ እስከዛሬ የተቀመጥ ነው። ዛሬ ላይም እንግዲህ ከሷ አባት ጋር እንግዲህ ከአቶ ታፈሰ ጋር ብዙ ነገሮችን ለማድረግ ውይይቶችንም ንግግሮችንም ከዛ በኋላ መካሄድ ያለባቸውንም ነገሮች እንግዲህ ለማድረግ ቀጠሮችን ይዘን ነበረ። እነሱ ግን ያው በአንዳንድ ምክንያቶች በአቶ ታፈሰ እንግዲህ የግል ፕሮብለሞች ልንገናኝ አልቻልም ነበረ። ዛሬ ላይ ብዙ ነገሮችን እያካሄደን እያለ እንግዲህ ቢሮአችን ያቺ ሴት መታለች። የዛሬዋ እንግዲህ ቅድም የተከታተላችኋት ሴት እሷም እንግዲህ የገለጸችልን ነገር ቢኖር ምንድን ነው አቶ ታፈሰ የሚባለው ሰው አቶ ታፈሰ እንዳልካቸው እንግዲህ የኔም አባት ናቸው። ብዙ መረጃዎች ብዙ ማስረጃዎች አሉኝ። እነዚህ ነገሮች ከኔም ያለውን እውነታ እንስማና እንግዲህ የሚደረግ ያለበትን ነገር እናድርግ ብላኛ ጋር በጣም በሚያሳዝን ሁኔታ እንግዲህ ነግራናለች። ያው እኛ በደንብ ስንጠይቃት ስናወጣጣት ብዙ የተወሰነ ቢሆን የሚያጠራጥሩም ነገሮች አሉ። እነዚህ ነገሮች እንግዲህ የሚፈታው ዲኤንኤ ነው። ዲኤንኤ እና እንግዲህ የኛ ባለሙያዎችም እንግዲህ እነዚህ ማስረጃዎች አይተው ጥርጣሬ የሚያሳድር ነገር ካለ ውሸት የሚገኝበት ከሆነ እንግዲህ ቦታው ድረስ ሄደው አጣርተው እነዚህ ነገሮች ውሸት የሚሆኑ ከሆነ ያው እንግዲህ ውሳኔዎች የምናስተላልፍ ይሆናል። እዚችኛዋ ላይ መዓዛ ላይ
ዛሬ ላይ ያው እንግዲህ ከዚህ በኋላ ልናደርግ የምንችለው ነገር ምንድነው? ሁለቱ መዓዞች አሉ። ከሁለቱ መዓዞች ደግሞ በተቃራኒው በኩል የውሸት ማስረጃ አሰርታ ብዙ ነገሮችን ብዙ መንገዶችን ተራምዳ ሄደችውም ሴት አለች እና እነሱን ሶስቱን በሙሉ እንግዲህ ይዘን ያው ማጋለጥም ስላለብን ይችኛዋንም ለአቶ ታፈሰ እናሳያለን። ሁለቱን ደግሞ ያው እርሳቸው እንግዲህ እንዳለችው ከሆነችኛዋ ዳብሰውም እኔንም ዳሰውም እንግዲህ የአባት ነገር እንግዲህ እውነት ነው እና አይኔንም ቢሆን አይተው እውነታውን ለማወቅ ይችላሉ ስላለች እንግዲህ ሶስቱንም ይዘን ሄደን ያለውን ነገር በሙሉ እሳቸው እንዲፈቱ በፊት ለፊትም አድርገን እውነታው እንዲወጣ እናደርጋለን። ያው እንግዲህ የሆነው ነገር ውድ ቤተሰቦች የእናንተንም ልብ ቀጥ እንደሚያደርግ በጣም እርግጠኛ ነኝ። እንግዲህ የአንድ ሰው ልጅ 3 ሆነው ሲመጡ በጣም ያስደነግጣልና እነዚህ ነገሮች እንዴት ለአቶ ታፈሰ እንዳልካቸው መናገር እንዳለብን የተወሰነ ይከብዳል። በባለፈውም እንደሰማችሁት ከሆነ የተወሰነ ህመም አለባቸው። ሞቱ ሲባሉ ነው እንግዲህ አፈር ለሰው የተነሱትና እነዚህ ነገሮች እንደዚህ አይነት ጉዳዮች ዳግም በሳቸው ጤና ላይም እንዳይፈጠር በደንብ አረጋግተን አግባብተን ቤተሰብ ፋሚሊም ካለ ተለቅ ያለው ሰው እነሱን ይዘን ሄደን ለማውራት ለመነጋገር እንሞክራለን። ይሄንን ነገር አሁን ላይ የሚሆነው እንግዲህ ቀጣይ እርምጃችን ዛሬ ላይ በጣም ብዙ ስብስብ ነገሮችን የሰማ ነው እና ቀጣይ እርምጃችን የሚሆነው እንደውም የአቶ ታፈሰ ልጅ ባለፈው እንግዲህ ከዛ አገተ ውስጥ ያዳናትን ሴት ይዘን እሳቸው ቤት መሄድ ነበር እና አሁን ላይ እንግዲህ እሷን እናስጠራታለን። ትመጣለች። ከእሷም ጋር ያለውን ነገር የተወሰነ መምጣት የምትችል ከሆነ ይነጋገራሉ። ከዛ ሁሉንም ነገር ሰምተን አድምጠን እንግዲህ ወደ አቶ ታፈሰ እንዳልካቸው ጋር የምንሄድ ይሆናል። እስኪ ወደ እሷ ልደውል። እንግዲህ ላይቭ ነው፣ ቀጥታ ነው። ምንም የሚያደረግኩት ነገር የለም። ልሞክርላት እስቲ። የሚገርም ነገር ነው። እየሰማንም እያደመጥንም ያለ ነው። የእኛ አባላቶች ምን ሆነ ነው ስልኳ? ውድ ቤተሰቦቼ እንግዲህ ስልኳን ሞክሬላታለሁ፣ አይሰራም። እስቲ በተደጋጋሚም ከካሜራ በስተጀርባ አባላቶች ይደውሉላታል። ከሶስት ቀን በፊት ለመነጋገር ለማውራት ችለን ነበረ። እንግዲህ አንዳንድ ነገሮችን አውርተን ነበር እና እስኪ በ10 በ15 በ20 ደቂቃ ውስጥ እንግዲህ ደውለንላት የማይሰራ ከሆነ እኛም የተለያዩ እርምጃዎችን እንወስዳለን። እስኪ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ያው በተደጋጋሚ ታግታ ለተገኘችው መዓዛ በጣም ደውለናል። እንግዲህ ልናገኛትም አልቻልም። በጣም አሳሳቢ ነገር የሚሆነ ነገር ይመስለኛል እንጂ የእኛን ስልክ እንዲህ በአንዴ ነበር የምታነሳው። አሁን ላይ ምን እየተፈጠረ እንደሆነ አላውቅም። ከኛ አባላቶች ውስጥ እስቲ አንዱን ልክ ያለው ወደ ቤቷ እንዲያይና እንዲመለከት እስቲ እሱም ይዞ የሚመጣውን መረጃ ከቤተሰቦቿም ከጎረቤቶቿም ያለውን ነገር በሙሉ ሰምቶ ቃርሙ የሚያመጣውን መረጃ አብረን የምንከታተል ይሆናል። እሷ ደግሞ እንደተገኘች ለማለት ይከብዳል። ያው ስላልጠፋች ስልኳን ነው የማታነሳው እና እሷ ደግሞ እንደመጣች ከዚችኛዋ ከዛሬዋ መዓዛ ጋር እንግዲህ የምናገናኛቸውና እውነታውንም ከሁለቱም ጋር ተጋፍጠው የምናወያያቸው ይሆናል። ሁለቱን ካስወራን በኋላ እንግዲህ ቅድም እንደገለጽኩላችሁ ወደ አቶ እንግዲህ ታፈሰ እንዳልካቸው የምንወስድ ይሆናል። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። መልካም መዓዛ፣ እንግዲህ ያው ዛሬ የመጣሽበት ጉዳይ በሙሉ እንግዲህ ሊሳካ አልቻለም። በቀጥታው ስነግርሽ አንቺ በደንብ እየተወትሽኝም እየጠየቅሽኝም ያለው ጉዳይ ምንድን ነው? ዛሬውኑ አባቴ ማየት ፈልጋለሁ ማግኘት ፈልጋለሁ ነው እያልሽኝ የነበረው እና እንደነገርኩሽ ከሆነ ደግሞ ቅድምም ዛሬ ላይ አንድ መጀመሪያ ላይ የያዝነው ፕሮግራም ነበረን፣ እንግዲህ ቀጠሮ ነበረን። ያም ቀጠሮ ምንድን ነው? እኛ ጋር ካለችው መዓዛ ጋር ታግታ ከተገኘችው መዓዛ ጋር እንግዲህ አቶ ታፈሰ እንዳልካቸው ለማገናኘት አስበን ነበር። እንግዲህ ዛሬ የተቀጣጠር ነው። ያ ነገር ሊሳካ አልቻለም። በድንገት ደግሞ አንቺን መተሻል። ቅድምም ያው አንቺን አስወጥቼሽ ብዙ ነገሮችን ስሞካከር ነበረ እንግዲህ ለመዓዛ ለማግኘት ላገኛት ግን አልቻልኩኝም። ስልኳንም ስደውል ብዙ ነገሮችንም ስልኳም ይመልሳል። እሷም መልእክትም ልትልክልኝ አልቻለችም። መልእክቴን ስመልስላት አሁን ላይ ያው እንደዚህ አይነት ነገሮች በአጋጣሚ ይሆናሉ ብዬ እስከዛሬ ካለኝ ልምድ የተነሳ ለመደምደም ለመናገር ትንሽ ከብዶኛል። አንቺ እንደመጣሽ ነው እቺ ሴት ስልኳን ማጠፋፍታ የእኛንም መልእክት ልትመልስ ያልቻለችው እና ከዚህ ነገር ጋር አንቺ እጅሽ ካለ ምናልባትም ተያያዥነት ካለው በጣም እንግዲህ አጸፈውን በጣም ከባድ ችግር ውስጥ አልገባኝም እንዴ? ያው ያልኩት ነገር አማርኛ ነው፣ ቀጥታ ነው። እንግዲህ ይቺ ልጅ ቆይ እያልክ ያለከው ከሆነ አንቺ ከዚህ ነገር ጋር ተያያዥነት ካለሽ አጸፈውን አትችሉም። በቀጥታ አማርኛ እያልከኝ ያለከው እኮ አሳግተሻታል ነው።
እኔ ወዳ ፈቅዳ ለጠፋች ሴት ስልኳን ስላጠፋች ሴት ላይ አይመለከተኝም። ሲቀጥል አላውቃትም። ከታች ማን ትሁን ምን ትሁን አላውቅም። በእኔ ስም እዚህ መተው ያቺም ትሁን ውሸታም ናት አረጋገጥን ብላቻላችሁትም ትሁን ይቺም ታግታ ተገኘች አላችሁም እኔ የማውቀው ነገር የለም። ገብቷል? ወንጀለኛ ስለሆነች ይሆናልም እኮ የጠፋችሁ ስለሆነች ይሆናልም ሳይሆን ነች ስለሆነችም ነው የጠፋችሁ። አሁን ይኸውልሽ ምን መሰለሽ አንቺ ዛሬ ላይ ነው የመጣሽው። እንዳየሁትም ከሆነ የሰነዶች ምስክር በጣም ብዙ አሉሽ። እሷ ደግሞ ከሰነዶችም በላይ የሰው ምስክር አላት። ከአንድም 2-3 ሰው አለ። ተረዳሽኝ? የያዘናቸውም ሰዎች እኔ ደጋግሜ ነው ምን ያሉ እሷስ ከፍላ በገንዘቧ እነዚህ ሰዎች እኔ እናቴ ደብቃ ስላኖረች ደብቃ ስላሳደቀችኝ የአባቴ ልጅ መሆኔ ማንም ሰው ማያውቅም። አሁን ማልቀሱ ላንቺም ለኛ ምንም የሚጠቅመን ጉዳይ የለም። ተረዳሽኝ? ኮኔ እየነገርኩ ያለሁት ስለማንም መጥፋት ስልክ ማጥፋት እኔ የሚመለከተኝ የሚያገባኝ ነገር የለም። ይገባኛል። እኔ የሚያገባኝ እኔ የሚመለከተኝ ስለኔ ነው። አሁን ምን መሰለሽ ይሄ ነገር በጣም ብዙ ነገሮችን እያየንበት የመጣ ጉዳይ ነው። ተረዳሽኝ? ከዚህ የዚህን ሀብት ፈላጊዎች ቁጥር ቀን በቀን እየጨመረ ነው። እኔ ሀብቱን አልፈልግም። ሀብቱን እንደፈለጉ ጥርስ ስቅስቅ አርግቶ ይብሉት። እኔ የምፈልገው አባቴን ብቻ ነው። ስንቴ ነው የምነግርህ? ሀብት ንብረት ገንዘብ ምንም አልፈልግም። እኔ አሁን ባለውበት ህይወቴ ደስተኛ ነኝ። በቂ ነው። ገብቷል? ይገባኛል። በቃ ሀብቱን አይደለም የሚፈልጉት ይውሰዱት። እኔ አባቴን ይስጡኝ። በቃ ይሄን ነው እያልኳቸው ያለሁት። እኔ ደግሜ ደጋግሜ ነው የምነግርህ። አያገባኝም። ስለማናቸውም ምንም አይመለከትም። አይደለም መጥፋት ለምን ድፍት አትል። እኔ አባቴን ብቻ ነው የምፈልገው። እባክሽን ተረጋጊ። ይኸውልሽ አንዳንድ እውነቶች በጣም መራር ናቸው። ተረዳሽኝ? አንቺ ደግሞ እንደነገርሽኝ ከሆነ ኦልሞስት አሁን 25-26 ዓመት እየሞላሽ ነው እና እነዚህን ዓመታት በሙሉ እንግዲህ አባትሽን አተሽ ኖረሽ ዛሬ ላይ 1 ቀን 2 ቀን ታገሽኝ ብልሽ እንግዲህ እኔ መታገስ አያቅትሽም ብዬ አስባለሁም አምናለሁ። ተረዳሽኝ? ሁሉም ነገር አካሄዳለሁ። በአካሄድ ነው መሄድ የምንችለው። ከዚህ በፊት እንደነገርኩሽ ቀድመሽ መተሽ ቢሆን ኖሮ ማንም ሰው ይሄንን ኬስ ይዞ ሳይመጣ በፊት መተሽ ቢሆን ኖሮ ሁሉም ነገር እንግዲህ ኃላፊነቱ ያንቺ ነው እንወስድሽ ነበረ። አሁን ግን በጣም እንዳንቺ አይነት ተደጋጋሚ እንግዲህ አባቴ ነው ባዮች ብዙ ሰዎች መጥተዋል። ሰማሽ? እኛ እንደውም እኮ በደንብ እንደው ሁሉንም ማምጣት ስለማይገባ ነው እንጂ በኮሜንትም አባታችን ነው እያሉ በጣም ብዙ የሚወሩ ሰዎች አሉ። እነሱን እንደውም ትንሽ ተሸሽ አድርገናቸው ነው። ሰማሽ? 1 ቀን 2 ቀን እኛን መታገስ አያቅትሽም። በቃ እሷን እናገኛት። ከዛ በኋላ ሁለታችሁ ትነጋገራላችሁ። ሁለታችሁም ጋር ያለውን ሀሳብ ሼር ታደርጋላችሁ። በተማመናችሁበት ሀሳብ አባታችሁ ጋር እንወስዳለን። አንቺንና ሁለታችሁንና ያችን አጭበርባሪውንም ምን ነው ትንሽ አገገመ ባልኩት ቁስሌ ላይ ለምንድን ነው እንጨት የምትሰዱበት? ፕሊዝ ማዛ ተረጋጊ። አታልቅሽ። ከዚህ በላይ አታልቅሽ። እየሰማሽኝ ነው? እንደዚህ አይነት ነገሮች ይኸውልሽ እኛም ሳናጣራ ሁሉንም ነገር እንግዲህ ሳናጣራ መውሰድ እኛም መጥፎ ነው የሚሆንብን። አንዳንድ ሚስቴኮች ችግሮች ቢፈጠሩ እኛን ሙሉ ለሙሉ ኃላፊነቱን የምንወስደው። ተረዳሽኝ? ችግር ውስጥ መግባት ስለማንፈልግ ነው እኛ። በቃ አታልቅሽ። ያለው ነገር በሙሉ ይሄ ነው። እኔ ከ1 ቀን በኋላ እደውልልሻለሁ። እሷን ማገኛትም ማላገኛትም ከሆነ ሁሉንም ነገር ውሳኔዎችን ወስኜ እደውልልሻለሁ። ወይኔ ማይ ወይኔ እናቴ ብትኖር ኖሮ ሁሉ ነገር ባልኖረ። ምን አይነት ችግር ውስጥ ነው የገባው ዛሬ? በቃ አታልቅሽ እባክሽን አታልቅሽ። የሳለ መኖር ነው አይደለ? ሁሉ ነገር ነው እንደዛ ማለታችን አይደለም። አካሄዳለሁ ሁሉም ነገር ግን በቃ አታልቅሽ፣ ተረጋጊ። ያው ቤቷ ይሄ ነው እንግዲህ ውድ ቤተሰቦቼ። በጣም ብዙ ቀን እንግዲህ ሆናት ስልክ ማታነሳ። ማዛ በሩም አይከፈትም። እስቲ ቀስ ብለህ ማዛ ገንጥም የለችም ማለት ነው። ገንጥል ቀስ ይገንጥሉት እነሱ እንትን። እሺ ግባ። እንዲሁ ብዙ ቀን ሆኗል ቤቱን ትረምስመስ ብሏል። በስመ አብ ወልድ። ማንም የለም። ምንድን ነው ይሄ?
ማንም እንዳይፈልገኝ የራሴን ህይወት ልኑርበት። መዓዛ ይሄ የሆነ ሴራ አለው። ምን ማለት ነው ይሄ የሆነ ሴራ አለው። ከአንድ ቀን በፊት እኮ ተደዋውለን ነበረ። በጣም ጥሩ ሁኔታ ላይ ነበር የምትገኘው። ተመልከቱት። ምን ማለት ነው ንጉስ? ይሄ ሴራ አለው። ስለዚህ እንግዲህ ወተን ማድረግ ያለብን ነገር ማድረግ ይኖርብናል። ቤት ውስጥ እንደሌሎች አረጋግጠናል። ስለዚህ ጎረቤቶችንም እናናገር፣ ጎረቤቶችንም አካባቢውንም ቼክ ማድረግ ይኖርብናል። ምስክሮችንም እናውራ። ከዛ በኋላ ያለውን ነገር እናደርጋለን። ና እስኪ ካሜራማን ቶሎ በል ተከተለኝ። ሰላም ውዴ ቻናል ተከታታዮች እንደምቆያችሁ። እንግዲህ ዛሬም በድጋሚ እዚህ ቤት ውስጥ ተገናኝተናል። ዛሬ ላይ የተገናኘንበት ጉዳይ ትንሽ የሚያስደነግጡ ብዙ ነገሮችን ባለፈው እንደተከታተላችሁ አውቃለሁና ዛሬ ደግሞ ለየት የሚያደርገው ነገር እንግዲህ አቶ ታፈሰ እንዳልካቸው የተባሉት ግለሰብ በቤታቸው እንደማይገኙ ከጠፉም 3-4 ቀን እንደሆናቸው እንግዲህ የእሳቸው ዘበኛ የግል ዘበኛ ነግሮናል። ይህንንም ነገር እንግዲህ ልናውቅ የቻለው ያው ሹፌራቸው ይዟቸው እንደወጣ ተሰውሯል። እስካሁንም የት ይገኙ የሚታወቅ ነገር የለም ብለውኛል። እና እስቲ ስለዚህ ነገር የምታውቀው ነገር ካለ ሀና፣ እንግዲህ ሀናን ታውቋታላችሁ። መዓዛኔም ብላ የመጣችው እንግዲህ የመጀመሪያዋ ሴት አቶ ታፈሰም ጋር ገብታ ብዙ ነገሮችን ስታደርግ የነበረው ብዙ ጥቅማ ጥቅሞችን ስትጠቀም የነበረው አልፎ ተርፎላ መኪና ሊገዛላት የነበረችው ሴት ነች። እና እንግዲህ ብዙ ነገሮችን ስለሷም ስለምታውቁ ስለሷ ያለውን ነገር መግለጹ መነጋገሩ እዚህ ጋር አስፈላጊ ነው ብዬ አላምንም። ያለውን ነገር ደግሞ ዛሬ መጠየቅ የመጣሁበትን ጉዳይ በሙሉ ከሷ መጠያይቅ ይሆናል። ምክንያቱም ማገኛቸው አንዳንድ መረጃዎች ሊኖሩ ስለሚችሉ። እንዴት ነሽ ሀና? ሰላም፣ እንዴት ናችሁ? አለን። ያው እንግዲህ እኛ አለን። ብዙ ነገሮችን ከኛ ጋር ተነጋግረሻል። ስቲል አሁንም መቀጣት ያለብሽ ቦታ እንዳለ አንቺም ታምኛለሽ፣ እኛም እናምናለን። እና እነዚህ ነገሮች ያላደረግንበት ሁለት የሆኑ እንግዲህ አበይት ጉዳዮች አሉ። አንደኛው ያው አንቺ ከአቶ ታፈሰ እንዳልካቸው ጋር ተገናኝተሽ ያለውን ነገር በሙሉ እስከዛሬ ስትጫወችበት ገንዘቡን ለመብላት እንደቀረብሽ በአካል እንድትነግሪ ስለተፈለገ ነው እኛ ጋር የምትገኘው። እስካሁንም ህገ ቦታ ያልቀረብሽው። በሁለተኛ ደረጃ ደግሞ ያው መማሪያ መሆን ስላለብሽ አንቺም መገናኘትም ስላለብን ከኛ ጋር አንዳንድ መረጃዎችን ስለምንፈረግ እስካሁን ሾፌሩ አልተያዘም። ዋናው እንግዲህ የዚህ ሴራ ጠንሳሽ ስላልተያዘ ለእኛ መረጃ ትሰጫለች ተብለሽ ነው እኛ ጋር የተቀመጥሽው። እንግዲህ በደንብ በጥብቅ ክትትል ነው እየተከታተላት የምንገኘው። ኦልሞስት የቁም እስረኛ በሏት። ከቤትም ወጥታ አታውቅም። ፋሚሊ ምንም አይጠይቃትም። አሁን ላይ ያለው ሁኔታ በእሷ በኩል ያለው ይህንን ይመስላል። ዛሬም እሷን እዚህ ያስጠራበት ጉዳይ እንግዲህ እናንተ አይታችሁታል። ብቻ እነዛ ነገሮች ስለተፈጠሩ ከእሷ ማወቅ የምፈልጋቸው መረጃዎች ስላሉ ነው እንግዲህ የመጣሁበትን ሁኔታ በተወሰነም ገልጬልሻለሁ። አንዳንድ የምታውቂያቸው ነገሮች ካሉ፣ ምክንያቱም አሁን አቶ ታፈሰ እንዳልካቸው ጠፍቷል። አዎ ብለኛል። ግን ያው እንደምታውቀው ነው ከዚህ በፊት እኔ ጥፋተኛ ነኝ፣ ብዙ ነገሮችን ለሚዲያውም አዲስ አይደለሁም። ሁሉም ነገር ገልጫለሁ፣ ጥፋቴንም አምኛለሁ፣ ተጸጽቻለሁ። እና የሰው ህይወትን መውሰድ ነው ለእኔ የተሰማኝ። ድጋሜ ወደዛ መመለስም አይጠበቅብኝም። ከዚህ በፊት ብዙ ነገር ብያለሁ እና እሳቸው በጠፉት ነገር እርግጠኛ አይደለሁም። ማውቀው ነገር የለም። እኔ እንግዲህ ከዛ ቀን ጀምሮ እናንተ ጋር ነኝ። ይኸው ልብሴን አልቀየርኩም። ምንም ያየሁትም ምንም እንትን ያልኩትም ነገር የለም። ግን በሳቸው ዙሪያ እኔ እንደማስበው ያው ሹፌሩ ነው ብዙ ነገራቸው የሚያውቀው፣ ከሳቸው ጋርም ያገናኘን። ከዚህ በፊትም ደግሞ ይሄ ሁሉ ጣጣ ውስጥ የከተተኝ አብሮ የነበረ ልጅና እሱ ነው። ንብረቱን ስለሚፈልጉ 5 ቀን ነው የቀረ የተባለ ሰውዬ እስከ ዛሬ መኖር ለእውነት በጣም ይከብዳል ለመግለጽም። እኔ በጣም ብዙ ነገር ተጸጽቻለሁ። እስካሁን ራሱ ጸጸቱ ከውስጡ አልወጣምና እሳቸው ብዙ ነገር ስለሳቸው የሚያውቀው እሱ ነው፣ ሹፌሩ ነው ማለት ነው። ሹፌሩ ማለት እንደዚህ ዝም ብሎ ሹፌር አይደለም፣ በጣም ኃይለኛ ነው። በጣም ብዙ ሰዎችን ያውቃል፣ ስለ ወንጀል በጣም ያውቃል። እና በጣም ብዙ ሰዎች በሱ እጅ ተጎድቷል። ስቲል መዓዛም በሱ ሰበብ ነው ይሄ ሁሉ ውስጥ የገባቸው። እኔም እዚህ ውስጥ የገባሁት ህሊኔን የሸጥኩት በሹፌሩ ምክንያትና ያው ስራ እንዲያገናኘኝ ያረኩ ልጅ ነውና ያው እሱም የራሱን ቅጣት እየተቀጣ ነው፣ እኔም እንደዛው ነኝ። ያ ማለት ግን እሳቸው አሁን ትክክለኛ ልጃቸውን አለማግኘት በጣም ይከብዳል እንደ ሰውኛ ማለት ነው። እና እሳቸውን እኔ እሱ ነው ይሄ ሁሉ ውስጥ ሹፌራቸው ነው፣ የትም የሚወስዳቸው ሲታመሙ በቃ ሁሉ ነገራቸው እንደ ልጃቸው እሳቸው የሚያማክሩ እሱ ነው። እና እኔ እንደሚመስለኝ የሆነ ቦታ የወሰዳቸው ከሰው ጋር ወይ ደግሞ የሆነ ነገር ሰጥታቸው ሊሆን ይችላል፣ ገሏቸውም ሊሆን ይችላል፣ እርግጠኛ አይደለሁም። ግን እሱ አሁን የተለያየ ዶክመንቶች ይሰራል። ይሄ እኔ አሁን እሳቸው ስማቸውን የኔን ስም እንዳስቀየረ እንደገና ደግሞ ይሄ ስለ መሬት ጉዳይ ይሰራል፣ ፋይል ማዘዋወር ይሰራል። እና
እንደ ደላላም ስለሚሰራ በእርግጠኝነት እሱን ስልኩን ፈልጋችሁ ስማችሁን ቀይራችሁ ወይ ስለናንተ ብዙ ነገር ስለሚያውቅ እኔም እዚህ ነገር ውስጥ ስለገባው ስለሚያውቅ ሊደበቅ ይችላል። ግን እናንተ ሳትሆኑ በሌላ ሰው እንደዚህ አይነት ነገር ፈልጋለሁ ይሄ ነገር ማዘዋወር ፈልጋለሁ ብላችሁ ብትጠይቁ በእርግጠኝነት እሱን ልታገኙ ትችላላችሁ። በዛ መንገድ ነው እሱን ማግኘት የምትችሉት። እኔ እንደሚመስለኝ እሱ ነው ያሳገተ 100% እርግጠኛ ነኝ። ምክንያቱም ንብረቱን ይፈልጋል። በጣም እሳቸው በጣም ሚሊዮነር ናቸው። እያንዳንዱ ነገር ቡክ ውስጥ ያለውን ንብረት የት እንዳላቸው ሁሉም ነገር የሚያውቀው እሱ ነው። ፋይሉ የት እንደሚቀመጥ ምኑ ጋር እኔ በዛው ጊዜ ውስጥ እዛ በተቀመጥኩት ያየሁት ነገር በቃ ሰውዬ ሁሉም ነገር የሚያደርገው በሱ እጅ ነው። አሁን አንቺ ሙሉ ለሙሉ እንግዲህ ጥርጣሬሽ እየሆነ ያለው አቶ ታፈሰን እንግዲህ ሊጠፉበት ሊታገቱ የቻሉበት ጉዳይ ከሹፌሩ ጋር ሊሆን ይችላል ብለሽ ነው እየጠረጠርሽ? አዎ 100%። እኛ ጋር ምን መሰለሽ አንቺ አንድ የማታውቂው ነገር ተፈጥሯል። ያም ነገር ምንድነው? በባለፈው አንዲት ሴት መታ ነበረ። እንግዲህ ከናንተ 2 መዓዞች በተጨማሪ 3ኛ መዓዛ መታለች። ይሄን ነገር እንግዲህ አሁን ስነግርሽ ላንቺም ትንሽ ትንግርት እንደሚሆንብሽ እርግጠኛ ነኝ። 3ኛ መዓዛ መታ ለኛ እንግዲህ ከዛችኛው እንግዲህ ታግታ ከነበረችው ካንቺ የልብ ጓደኛ መዓዛ ጋር ተቀራራቢነት ተመሳሳይነት ያለው ታሪኮችን ነግራናለች። እንግዲህ የእናንተንም ፕሮግራም ተመልክቼ አይቼ ነው የመጣሁት ብላለችና ከዛ አንዳንድ ሺፍት የሚያደርጉ ታሪኮችን ይዛ መታኛ ጋር አውርታናለች እና የእሷንም ብዙ እንግዲህ ባክግራውንድ ሁኔታዎች ስንመለከት ይዛ የመጣችውን ማስረጃና መረጃ የፎቶ የምስል ነገሮች ስንመለከት ማለት ልጅ እኔም አባቷን ፍለጋ ነው እሷም የመጣችው ማለት አቶ ታፈሰ እንዳልካቸው አባቴ ነው ብላ ነው የመጣችው። እነዚህ ነገሮች ስናስተያያቸው በተጨባጭም ሁኔታ እሷም ልጅ የምትሆንበት ነገር እንዳለ ለማረጋገጥ ይችላል የተወሰነም ቢሆን። ነገር ግን እነዚህ ነገሮች የሚፈታው ዲኤንኤ ነው። ተረዳሽኝ? አንቺም አሁን አጭበርበርሽ ገብተሽ ነው ለዚህ ሁሉ ነገር። እንግዲህ አንዳንዴ አንቺ መመስገን ይገባሻል። ምንድነው ያደረግሽው? እስካሁን አንቺ ይሄንን እውነታ እንግዲህ ሳትናገሪ ቀርተሽ ቢሆን አንቺ የዚህ ሁሉ ሀብት ወራሽ ትሆኚ ነበረ። ምንም ነገሮች ሳይወጡ ትቀሩ ነበረ። ነገር ግን እንግዲህ አንቺ በመምጣትሽ ነው እነዚህ ሰዎችም እንደ አሸን እየፈሉ እየመጡ ሊገኙ የሚችሉት። ያቺንም ሴት እንግዲህ ባደረግነው ማጣራት ምንድነው የምታወራው? እሷ ልታሳግተው ትችላለች ብለን አስበናል። በፍጹም እንደዚህ የሚባል ነገር የለም። እንዴት ማለት እኔ መዓዛን እኮ በደንብ አውቃታለሁ። ሲጀመርም እኮ ማለት ነው እኔም ይሄ ነገር ውስጥ የገባሁት እኮ እያወቅኩ አንደኛ ህሊናዬም ሽጬ ለንብረት ብዬ ነው እንጂ እሳቸው ያለው አንድ ልጅ ብቻ ናት። ያው ታሪኩን በደንብ ታውቀዋለህ። እንደዚህ የሚባል ነገር የለም። ስለዚህ ይሄም ደግሞ እንደኔ የመጡት ናቸው ማለት ነው። ንብረትም ፍለጋ ወይ እንደኔ ደግሞ ያ ሹፌሩ ሌላ ሐሳብ ወይ ደግሞ ሌላ ተጨማሪ ነገር አምጥተው ነው እንጂ በፍጹም እንደዚህ የሚባል ነገር የለም። ሌላ መዓዛ የለችም፣ ልትኖርም አትችልም። እስካሁን ያልነበረች እስካሁን እንትን ያላለችው ማዚን እኮ እኔ በደንብ ነው ማቃት። አብሮ አደግ ጓደኛዋ እኮ ነኝ። እንዴት ነው እንደዚህ የሚባል ነገር ይመጣ? ሲጀመር ይሄን ነገር ያደረገ እርግጠኛ ነኝ ሹፌሩ ነው። ይሄን ሲስተም ደግሞ ያመጣ ራሷን ይችል ልጅ ሜላካት። አዎ እንዴት ልትቻልሽ? ይኸውልህ እኔ እንደዚህ ያልኩበት እርግጠኛ ስለሆንኩ ነው። ከኔ በፊት እኮ ሌላ ሴት አዘጋጅቶ ነበር። ማን ያዘጋጀው? ራሱ ማለት ነው ሹፌሩ። አዎ ከዛም በሲስተም ነው እዚህ ውስጥ የገቡት። ስለዚህ እስቲ ምናልባት ደግሞ ሊያት እሷንም በደንብ እንደኔ ያስጠንቶ ወይ ፋይሏን ቀይሮ የኔንም እኮ ታምኖ ነበር አይደለ? እውነት ነው በቃ እሳቸውም አምኖ ነበር። ስለዚህ እቺንም ያምናሉ ማለት ነው። እኔ ህሊኔ ስለወቀሰኝ ይሄን ነገር ማድረግ አልችልም ስላልኩ ነው። በቃ እውነቷ አባቷን ማግኘት አለባት። እውነቱ መውጣት ያለበት። እኔን ራሱ እኮ ሊገሉ ነበር። ገባህ? ተረዳሽ? ስለዚህ መዓዛ የምትባል ሌላ መዓዛ የለችም። ሲጀመር እስቲ ሊያት ማለት ማን ነች እሷ? እስቲ ፎቶዋን አቀብለኝ፣ ስልኬን አቀብለኝና ከሱ ላይ ላሳያት። ያው እንግዲህ ፎቶዋን አውጥቼ ያሳይሻለሁ። አስፈላጊም ከሆነ መምጣትም ካለባት እጠራታለሁ። ለመምጣት ኤኒ ታይም እሷ ዝግጁ ነች። እስቲ ተመልከቺው። ፎቶዋ ይሄ ነው። ታውቃለሽ? እኔ አላውቃት። እሱ በጣም ብዙ የሚያውቃቸው ሴቶች አሉ። በፍጹም እቺንም አስጠንቷት ነው እንደኔ ሁሉም ነገር ቀይሮ ነው። ስለዚህ እሱ ነው ይሄን ሁሉ ነገር የሚያደርገው። ስለዚህ በፍጥነት እሱን ማግኘት አለባችሁ። እሺ፣ ጥሩ መረጃ ነው የሰጠሽን፣ ጥሩ ነገር ነው የነገርሽን። እንደ ሀሳብ የተወሰነ ቢሆን የምቀበለው ነገር አለ። ምክንያቱም ያው ይሄ ነገር እንግዲህ ከመሬት ተነስቶ አንቺም ይሄንን ነገር ልትይን አትችይም። ምናልባትም አብረሹ በጣም ብዙ ጊዜያት አብረሹ እኔ ምንም ታውን በኋላ የማዋሸው ነገር ስላልሌለኝ ገብቶናል። እኛም ስላመንሽ ነው እንግዲህ ዛሬ እዚህ ድረስ መተን ከአንቺ ያለውን መረጃ ለመስማትና ለመነጋገር የመጣ ነው። እንደው ከዚህ ቀደም የሄድንበት ነገር ነበረ። እንግዲህ የመዓዛ ቤት የታገተችው አንቺ ጓደኛ ቤት እንግዲህ ሄደን ነበርና
እዛ ብሄርንበት ሰዓት ላይ እንግዲህ አንዳንድ ያገኘናቸው ያልተጠበቁ ነገሮች አሉ። ማለት ምንድነው የተጠበቀ? ምን ሆነች ማለት? ማሳዛኝ ነገሮች ነው የተመለከትነው። እስኪ አቀብለኝ አቤላ። ማለት እሷ የሆነችው ነገር አለ፣ የተፈጠረ ነገር አለ። ነገሮችን እስቲ ይሄን የእጅ ጽሁፍም ነገሮቹንም እስኪ አንብቢያቸው ያቸው። ይሄ በፍጹም የሷ ጽሁፍ አይደለም። ይሄ በፍጹም ሊሆን አይችልም። ይሄ እንደዚህ ያደረገ ራሱ ሹፌሩ ነው፣ እያታለላችሁ ነው። ይሄ ማዚ ጽሁፍ አይደለም። እኔ በደንብ አውቃለሁ ጽሁፏን። በፍጹም የሷ አይደለም። ይሄ የሷ ጽሁፍ አይደለም። ይሄ በፍጹም ሊሆን አይችልም። ታውቂዋለሽ አንቺ? እርግጠኛ ነሽ? እንዴት ነው የማላውቀው? ማዚ እኮ እህቴ ናት እኮ። ብከዳትም እኔ እኮ እህቴ ናት። በደንብ አውቃለሁ። ስለዚህ ይሄ የሷ ጽሁፍ አይደለም። ውድ ቤተሰቦች እንግዲህ ለእናንተም ለማሳየት ያክል ጽሁፉ ስለዚህ የሆነ ነገር አረጋት ማለት ነው። አነብላችኋለሁ። ምናልባትም ካልተነበባችሁ ማንም እንዳይፈልገኝ የራሴን ህይወት ልኑርበት መዓዛ። ይሄንን ወረቀት ይሄንን ሰነድ ያገኘ ነው የመዓዛ ቤት ውስጥ ስንገባ ነው። ከገባን በኋላ እንግዲህ በደንብ ቤቱን በርብረንም አይተናል። ጎረቤቶችንም ጠይቀናል። ከወጣች ኦልሞስት 2 ቀን ሆኗታል። አሁን ላይ ያ ቀን ተደምሮና ብቻዋን ነው የወጣችው። ኦልሞስት እንግዲህ ኖርማሊ ነው የወጣችውና እንደወጣች አልተመለሰችም ነው እነሱ የሚያሉን። ይሄንን ፔፐር ይሄንን ወረቀት ይሄንን ጽሁፍ አይተናል። እንግዲህ ምናልባትም ጓደኛዋ የእጅ ጽሁፏን ስለምታውቀው ለማጣራት ለማመሳከር ነበር የመጣ ነው። የገዛ ጓደኛዋ ግን ይሄ እጅ ጽሁፍ የመዓዛ አይደለም የሌላ ሰው ነው ብላናለች። ፍጹም ይሄ እሱ አይደለም። እኛ ማጣራት ያለብን ነገሮች በሙሉ እናጣራለን። ይሄ ኬዝ በጣም እንግዲህ ወዳልተጠበቀ ወደ ብዙ ነገሮች እየሰፋ ነው እየሄደ የሚገኘውና በጣም አሳሳቢ ሁኔታ ውስጥ ነው የምንገኘው። እንደዚህ አይነት መረጃዎችን እያያዝን እንግዲህ ፍንጮችን እየተከተልን የምንሄድ ይሆናል። እሷም እንደገለጸችው አሁን እኛ ጋር የመጣችው ከቀናቶች በፊት የመጣችው መዓዛ ትክክለኛዋ መዓዛ አይደለችም። ሹፌሩ ሴራ ጠንስሶ አቀነባብሮ የላካት ሴት ነው የምትሆነው ብላናለች። ምናልባትም እንግዲህ ይህንን ሴራ የጠነሰሰው ይሄ ሹፌር ሊሆን ስለሚችል በደንብ እሱ ላይም ክትትል የምናደርግበት ይሆናል። ያው እንግዲህ እኛ ጋር የመጣችው መዓዛ እሷ እንደነገረችን መዓዛ አይደለችም። ሹፌሩም ይህንን ሴራ ጠንስሶ እንግዲህ ሁሉንም ነገር ያከናወነው ይሄ ሰው ይመስለናል። ስለዚህ እኔ አሁን ልጅቷን ከዚህ በፊት እቺ ልጅ ናት እሷውና መቅረብ ያለባት ስላሉ እኔ አሁን ልጅቷን ነው ማየት የምፈልገው። ሌላ ምንም የምናወራው ነገር የለም። ስለዚህ ልጅቷ ትምጣና ሊያት ማን ነች? ያቺ ልጅ እሷ ነች ወይስ ሌላ ሰው ደግሞ እንደገና ሌላ ሰው ጠንስሰው ነው? ብቻ ልጅቷ ትምጣና ያለውን ነገር ብንነጋገር ይሻላል። ችግር የለውም መምጣት ትችላለች። እኔ እሷ እንግዲህ አባቴ ማየት ፈልጋለሁ ብዙ ነገሮችን ከሱ ጋር ማሳለፍ ፈልጋለሁ ስላለች እንደውም ባለፈው በግዳጅ ነው ያስወጣሁትና ኤኒ ታይም ሬዲ ሁኚ እኔ ልደውልልሽ እችላለሁ፣ አባትሽንም ላገናኝሽ እችላለሁ። ከሱም ጋርም ተያያዥነት ያላቸው ነገሮች ማስረጃ የሚያስፈልጉ ከሆነ አንቺን አስጠራሻለሁ ብያታለሁና እደውልላታለሁ፣ ትመጣለች። ምንም ነገር በደንብ አውቃታለሁ። ኦኬ እሺ። ያው እንግዲህ ውድ ቤተሰቦች በቀጣይ የሚሆነው ሁኔታ መዓዛ ነኝ ብላ ለመጣችሁ ሴት እደውልላታለሁ። እሷም በአካል አይቻት ማነጋገር ፈልጋለሁ ብላለች። እሷን እንግዲህ ለዚህ ሴራ ከማጨታቸው በፊት ሹፌሩና የተያያዘው ግለሰብ እንግዲህ የእሱ አብሮ አደግ ጓደኛ እሷን አንዲት ሴት አምጥተው ነበር ብላለች። ያቺም ሴት ማነች? መዓዛ ነች ተብላ የምትገባ ሴት እና ምናልባትም እሷ ልትሆን ትችላለች። ፎቶ ላይ ስታያት በደንብ ልትለያት አልቻለችም። በአካል ትምጣና ላውራት ላነጋግራት ብላለች እና እስኪ አሁን እደውልላታለሁ። የሚመቻት ከሆነ ኦልሞስት በዚህ ጉዳይ ላይ በየትኛውም ሰዓት ብደውልላት ይመቻታልና መታ ደግሞ የሚሆነውን የሚፈጠረው ነገር አብረን የምናይ ይሆናል። ውድ ቤተሰቦቼ ሄሎ ሄሎ፣ ጤና ይስጥልኝ መዓዛ። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። አውቀሽኛል አይደለ? ንጉስ ነኝ። አውቄያለሁ። በእናትህ መልካም። እንግዲህ እንዴት ነሽ? ባለፈው ከተገናኘን በኋላ የተወሰነ ቢሆን ለመገናኘት ሞክረን ነበር፣ አልተሳካም። አዎ፣ አዲስ ነገር የተገኘ ነገር አለ። በጣም ብዙ አዲስ ነገሮች ተፈጥሯል። በእነዛም ጉዳዮች ምክንያት አንቺን ዛሬ ላይ መገናኘት ማውራትን መመካከር የምፈልገው በጣም ጥብቁ ጉዳይ አለና አሁን መምጣት መገኘት ትችያለሽ? አዎ እችላለሁ፣ እመጣለሁ። የት ልምጣ? ቢሮ ወይ? እዛው ባለፈው የተገናኘንበት ቦታ ነው የምትመጪው። የሚጠፋብሽ ከሆነ ሎኬሽን እልክልሻለሁ፣ ትመጫለሽ። በቃ እመጣለሁ። 30 ደቂቃ። መልካም፣ እንጠብቅሻለን። እሺ፣ መጣሁ። ኦኬ። ያው ውድ ቤተሰቦቼ እንደተከታተላችሁት እንግዲህ እመጣለሁ፣ በፍጥነት ነው የምመጣው ያለችው። በ30 ደቂቃ ውስጥ እደርሳለሁ ብላለች። አንቺም እንግዲህ እሷ ከመጣች በኋላ ያለውን ነገር በሙሉ አብረን የምናውጣጣት ይሆናል። የተወሰነ ቢሆን እናነቃቅራታለን። ከዛ በኋላ እንግዲህ መሄድ ወዳለብን መንገድ ነው የምንሄደው።
እርግጠኝነት እኔ ይሄ ነገር ውሸት ነው የሚሆነው። እሷም ሾፌሩ ራሱ የሆነ ሴራ የጠነሰሰ እንጂ ከኔ ጓደኛ ማዚ ውጪ እሳቸው ሌላ ልጅ የላቸው። መልካም እንደዛም የሚሆን ከሆነ እንግዲህ አጣርተን ህግም ሳይንስም ባለሙያዎቹ ሁሉም ነገር የሚለዩት ይሆናል። ውድ ቤተሰቦቼ እንግዲህ እስከምትመጣ አብራችሁን ቆዩ። ውድ ቤተሰቦቼ እንግዲህ ይሄ ታሪክ ልባችሁን አንጠልጥሎ የኛንም ነገር እንግዲህ በጣም እንግዲህ አዋግቶ እንደቀጠለ እንደሚገኝ ተስፋ አደርጋለሁ። አሁን ላይ እንግዲህ መዓዛ የተባለችው ሴት ግለሰብ እንግዲህ ከኛ ደርሳለች። ያለውን ነገር በሙሉ እንግዲህ አብረን የምንወያይ ይሆናል። መዓዛ እንደምን አለሽ? ፈጣሪ ይመስገን። ማናት ማለት ስለሷ እንግዲህ ያለውን የተወሰነ ነገር ስለማትተዋወቁ አንዳንድ ገለጻዎችን ላድርግልሽ። እሷ ያው በመጀመሪያ እንግዲህ መዓዛ ነኝ ብላ አቶ ታፈሰ እንዳልካቸው ቤት ገብታ እንግዲህ በሐሰት ብዙ ነገሮችን አጭበርብራ ብዙ ነገሮችን ለመብላት ገንዘብም ለመውሰድ እንግዲህ ከሹፌርና ከሷ ጓደኛ ጋር ተባብራ ብዙ ነገሮችን ለማሸሽ ስትሞክር የነበረች ግለሰብ ነች። ከዛ በኋላ ግን አይምሮዋን ጸጽቷት ይሄም ነገር ረብሿት አብሮ አደግ ጓደኛዬ የታገተችው መዓዛ የሷ አብሮ አደግ ጓደኛ ናትና እንደዚህ እየሆነች እኔ የማገኘው ገንዘብ ጥንቅር ይበልብኝ ብላ እኛ ጋር መጀመሪያ ይሄንን ኬዝ የመጣችው ሴት እሷ ነች። ብዙ ነገሮችን ጸጽቷት ያው ከሷ ጋር አብሮ ሲተባበር የነበረው አንዱ ግለሰብ እንግዲህ እኛ በህግ ቁጥጥር ስር አውለ ነው አሁን ላይ የሚገባው ቦታ ላይ ይገኛል። እሷንም እንግዲህ አንዳንድ መረጃዎችን ከሷ መስማት ስለምንፈልግ እንደዚህ እንድታግዘን ስላሰብን ያው መቀጣቱ አይቀርም እኛ ጋር ተቀምጣለች። ይሄ ነው እንግዲህ ባጭሩ ስለሷ ያለው ሁኔታ ሳብራራልሽ። ትክክለኛ ስሟ ግን ሀና ይባላል። ዛሬ ላይ የሚያስጠራሽ ምክንያት አንቺ ምንድነው? ምናልባትም እሷንም እንግዲህ እኔን ያታለለኝ ሹፌር ልኳት ሊሆን ይችላል፣ ለዚህ ሴራ መልምሎ ያመጣት ሰው እሱ ሊሆን ይችላል ብላ ስላሰበች ነው ያመጣውሽ። ማንን? እኔ ነው? አዎ አንቺ መዓዛ ነሽ? አዎ እኔ ነኝ መዓዛ ነው። ኧረ እፈሪ ሲጀመር ማለት ነው። ቅድም ያሳየሽኝ ልጅ አይደለችም እንጂ እንዴት ውሸት ነው ማለት ለሴራ ነው የመጣችው። ምናልባት እንደኔ እኔ ንጹህ ነኝ አይደለም ያልኩት፣ እኔም ጥፋተኛ ነኝ። ግን አንቺም ደግሞ ህሊናዬ መዓዛ ነው የእውነት መዓዛ ነው መዓዛ እንዳልሆንሽ ህሊናሽ ያውቃል። እውነቱን ስነግርሽ ማለት ነው። እልሽ አሁን ስለኔ ከማውራትሽ በፊት ማለት ነው አንድ ነገር ልንገርሽ። በደንብ እያየሁት ነበር ያንቺንም ቪዲዮ በደንብ አይቻለሁ። አንቺነትሽን እንዴት ብለሽ ችለሽበት ቀየርሽ? እኔ እኮ እሱን አምኛለሁ። አስጨርሽኝ። አልጨረስኩም። እያወራሁ ነው አይደል? አስጨርሽኝ። እያወራሁ ነው። አመት አላወራም። ገባሽ? እኔ አንቺም ብሆን በሚዲያ ላይ እኔ የራሱ ማንነት ስለ ገንዘብ ብሎ ራሱን የሚሸጥ ሰው ያየሁት አንቺን ነው። ስለ እውነት ንገሪኝ ካልሽ እኔ አንቺም ቢያደርገኝ እስካሁን ድረስ ሪሴክ ወይ ጨብጬ ወይ የሆነ ነገር አድርጌ ራሴን አጠፋለሁ። ለምን አጠፋለሁ? ሰው እኮ ያጠፋል አይደለ? ሰው ጥፋት ያጠፋል። እኔ ፍጹም አይደለም። በቃ ሲጀመር አንቺም እሱን ልትደግሚ ነው የመጣሽው። አሁን እውነቱን ልንገርሽ ማለት ነው አንቺ መዓዛ እንዳልሆንሽ ህሊናሽ ያውቃል። እኔ ጓደኛዬ በደንብ አውቃታለሁ። እና ደግሞ አንቺ መዓዛ አይደለሽ። ዞሮ ከእጅ አይወጣም ነው። ምንም ቢሆንም እሱን አላወጣም ነበር እኮ ምንም ብትይ አሁን ላይ ጓደኛዬ እያልሻለሹ ስታወሪ በደንብ አይቻለሁ። ቪዲዮሽ ነግሬሻለሁ። ማየት አለማየት ጉዳይ አይደለም። እህቴ ማለት ናት ብለሻል። ማን ያውቃል? እህቷስ ብትሆን እሷ እህትሽ ብትሆን የኔ እናት። አንቺ አሁን ከኋላ መጥተሽ እንደዚህ ማድረግ አትችይም። ስማለኝ፣ እኔ አንቺ እናት ደግሞ አይደለም መዓዛ የክብር ስም ያለኝ ሰው ነኝ። ገባሽ? እኔ እናት ምናምን ነገር እያልሽ እንድታቆለማምጪኝ አልፈልግም። ተረጋጉ። መጀመሪያ እስኪ ተረጋጉና ያለውን ነገር በረጋ ሲጀመር እኮ አይንሽ ራሱ ያስታውቃል ውሸት እንደሆንሽ ማለት ነው። አንቺ ምንድን ነው እኔ ቆይ ስለዚህ ነገር አለ። አዎ በደንብ አውቃለሁ። እኔ ስለ ጓደኛዬ በደንብ አውቃለሁ። እሺ ቆሻሻ ልትወስጂ ነው፣ ንብረቱን ልትወስጂ ነው የመጣሽው። አትሰድበኝ ነው እንደ ጠራኸኝ። ምንም የምታገኝ ነገር የለም። አይልሽ ስለኔ ምንም የምታውቂው ነገር የለም። ያ ሹፌር ነው ለዚህ ያበቃሽ። አትያዥኝ። ማነው እሱ? ምንድነው? አንቺ ለእውነት ከሆነ ለምን ነው የምትራገጪ? አርፈሽ ቁጭ ብለሽ እውነቱን አትናገሪም? ምን መደባደብ ጋር መጣሽ? ስለኔ ቤተሰብ ለማውራት እንዳትደፍሪ። ስለአንቺ ቤተሰብ እኔ አይመለከተኝም። ማን እንደሆንሽ ራሱ አላውቅሽም። እስቲ ሀና ተቀመጥ። ሳታውቂ ለምን ስለኔ ታወራለሽ? አላውቅም እኮ ሳታውቂ ለምን ስለኔ ታወራለሽ? ህይወት ልትወስጂ አትችይም። መዓዛን ትናንት ጎድጃታለሁ፣ ግን ደግሞ ድጋሜ እንድትጎዳ አልፈልግም። ደግሜ ደጋግሜ እየነገርኩሽ ድጋሜ ማንነቷን እንድታውቃት ከሆነ አንቺ እንጂ ጎዳሻት እኔ አይደለም። ገባሽ? እሱን አውቃለሁ። በቃ አያገባኝም። ይሄ የኔ ህይወት ነው። እኔ ነኝ። መዓዛ ያንቺ አይደለም። በእርግጥ አባትሽ ሌላ ሊሆን ይችላል። እሱን የማውቀው ታሪክ የለም። ግን አንቺ መዓዛ አይደለሽም። በስም ልትመሳሰሉ ትችላላችሁ።
በቃ እንዳልሹ በስም ተመሳስሎም ከሆነ ያንቺ እህት ጓደኛ ተብዮ በፍጹም አትሆኝ አንቺ ስለኔ አባት ምን ስለዚህ ይሄ ነገር ዲኤንኤ ይመረመራል ወልደሽኛል እንዴ አንቺ እስኪ ማዛ ተረጋጊ አይደለም ቆይ ወልዳኛለች ስለኔ የምታውቂው ነገር አለ እኔ ስለ ማዛ ነው እንጂ ስለ አንቺ ማቆ ነገር በቃ ስለኔ ለማውራት አትድፈሪ ስለዚህ አንቺ ሹፌሩ ጋር የሆነ ኮንታክት አለሽ የሆነ ነገር ነው የተላክሽው ይሄ አብሮሽ ወንጀል ይሰራው የተባለው ሰውዬ ነው እኔ ወንጀል አልሰራውም አላልኩም ሰርቻለሁ ግን አንቺም ደግሞ እንደኔ ተመሳሳይ ልትሰሪ ነው የመጣሽው እንጂ አንቺ ማዛ አይደለሽም ልትሆኝም አትችይ አንቺ ለኔ አታውሪ ስለማን ላውራ ታዲያ ስለማን ላውራ ማን ነው ይላክሽ አንቺ ምን ሆናችኋል ተረጋጉ እንጂ ውድ ቤተሰቦች እንግዲህ እንደተከታተላችሁ በጣም እንግዲህ ሁለቱም ስሜታዊ ሆነው ለያዥ ለገናዥ አስቸግረው ነበር እንግዲህ በቻልኩት አቅም ሁለቱንም ገላግዬ የመጡበትን አላማ እንዳይረሱ አስተዋውሻችኋለሁ ዛሬ ላይ እንግዲህ ማዛ የተገኘችበት ዋነኛው ጉዳይ እሷ ማየት ፈልጋለሁ ምናልባትም እንግዲህ ሹፌሩ መጀመሪያ ላይ የመለመላት ሴት እኔን ከማቅረቡ በፊት ወደና አቶ ታፈሰ እንዳልካቸው ቤት እንግዲህ ሊልካት የነበረው ሴት ሆናለች ብላ ነበር እንግዲህ እሷ እንዳስመጣት የነገረችኝ መጣለች አሁን እሷ ሴት የምትያት ሴት ራሷ ነች በፍጹም አይደለችም በፍጹም ራሱ አይደለችም አይደለ ሌላ ሰው ናት እሺ አንቺ እንግዲህ ዳኛቸው ከተባለ ሹፌር ጋር የምትገናኝበት ጉዳይ አለ ታውቂዋለሽ ማን ነው ምንድነው እኔ እኮ ስለምትልኝ ነገር አላውቅም እስቲ ማዛ እንግዲህ በረጋ መንፈስ እንደፈልክ ሰው የያዝነው ኬዝ በጣም ከባድ ኬዝ ስለሆነ ለምጠይቅሽ ጥያቄ ቀጥተኛ መልስ ብቻ ታውቂዋለሽ ዳኛቸው የተባለ ግለሰብ የሚባል ሰው አላውቅም ስለዚህ እንግዲህ አንቺም ከዚህ በፊት እሷን አይተሻት ታውቂያለሽ አታውቂም አይደለ ለኔ አዲስ ነች ታይታችሁም ተገናኝታችሁም አታውቁ ከሆነ እሷ እንግዲህ ያ ዳኛቸው የተባለ ሹፌር ሊመለምላት የሚችልበት ምንም አይነት ጉዳይ ይኖራል ብለን አናስብም ነገር ግን እሷንም ከጀርባ እናጣራለን ያንንም ሰው እንግዲህ እኔ እዚህ ጋር መቀመጤን አቲ ከኔ በጣም ብዙ ባልደረቦች አሉኝና እነሱ በደንብ አነፍነፈው ለመያዝ ብዙ ጥረቶችን እያደረጉ ነው የሚገኙት እባክሽን እንግዲህ ከዚህ በላይ አንቺ እዚህ መቆየት አይገባሽም ያለውን ነገር በሙሉ ከሷ ጋር ተነጋግራችኋል ከኔም ጋር አውርታችኋል እኔ በግሌ ከሷ ጋር ያለው ነገር እንደጨረስኩኝ አነጋግርሻለሁ አወያይሻለሁ የተፈጠሩ አዳዲስ ነገሮች አሉ ካንቺ ጋር መነጋገር እንፈልጋቸው ይሄ ሁሉ እዚህ ድረስ ሁሉ ጊዜን አዋኪኝ መምጣቴ ከማንንም ጋር ታጨቃጭቀኝ ነበር እኔ አባቴን አገኘዋለሁ ብዬ መስሎኝ የመጣሁት አይደል እንዴ ስራ ያለኝ ሰው ነኝ ይኸውልሽ ራሴን በራሴን ማስተዳደር ሰው ነኝ አሁን ዝም ብዬ ወይኔ ይኸውልሽ መነጋገር ማውራት እንፈልጋለሁ የምትይ ከሆነ በባለፈው ካንቺ ጋር ካወራሁበት ቀን ጀምሮ ማዛ የታገተችው ማዛ የሷን ጓደኛ አላገኘናትም ጠፍታለች የባስ ተብሎ ይኸውልሽ ቤቷ ሶፋ ላይ የተገኘው ወረቀት ከዚህ በኋላ አትፈልጉኝ የራሴን ህይወት ልኑርበት ማዛ ተብሎ ተጽፎ ጠፍታለች ተረዳሽኝ አንድ ግልጽ ላረግልሽ ለነገርሽ የምንፈልገው ነገር ምንድነው ያቺ ማዛ የተባለች ግለሰብ እስካልተገኘች ድረስ አገባኝም አንቺን አቶ ታፈሰ እንዳልካቸው ጋር ለመውሰድ ትንሽ ከበደኝ ለሁላችሁም እየነገርኳችሁ ነው ደጋግሜ አሁንም እናገራለሁ ስለማዛ እቺ ስለምትሏ ሴት እኔ አያገባኝም ማንቱም ምንቱን አላቅም ገብቷል እቺን ያመጣብኝንም ማንቱም ምንቱን የማውቀው ነገር የለም ጓደኛዋም ምንም ትሁን አይመለከተኝም አሁን ይኸውልሽ አንቺ በምትዩ መንገድ አባቴ ዳብሶ ያቀኛል በምትዩ መንገድ ሄደን ከዛ ዲኤንኤው ሲደረግ አንቺ ልጅ ባትሆኚ እኛ ላይ ነው ሁሉም ነገር የሚመጣው ተረዳሽ እኛ ላይ ነው ችግር የሚጠመጠመው ስለዚህ እኛ ነገሮችን ሳናጣራ ከአንድ ሁለት ሶስት መረጃ ሳንይዝ ምንም አይነት እርምጃ እንቅስቃሴ አንወስድ ተረዳሽኝ አይደል ዛሬ ላይ ያስጠራንበት ጉዳይ ከሷ ጋር እንድትነጋገሪ ብቻ አይደለም አቶ እንግዲህ ዳኛቸው የተባለው ግለሰብ የአባትሽ ሹፌር አባትሽን በመኪና ይዞ ሄዶ ተሰውሯል ከተያዩ እንግዲህ እዛ ቤት ውስጥ ከገቡ 4 ቀን እንደሆናቸው የእሳቸው ሴኩሪቲ ዘበኛ ነግሮናል ሰማሽ አባትሽም ከጠፉ ማዛ ተብዮም የሷ ጓደኛ ከጠፋች ኦልሞስት 4 ቀን ሆኗቸዋል አባቴ የኔ አባትሽ እንዴ አቶ ታፈሰ እንዳልካቸው ከጠፉ 4 ቀን ሆኗቸዋል አውቀ ነው በእግዚአብሔር እየቀለድኩ ነው በለኝ ምንም መስቀልደኝ ጉዳይ የለም እንግዲህ የኢትዮጵያ ህዝብ በፊት እማሽበትም የምቀልድበትም ምንም አይነት አፍ የለኝም አባዬ ሰላዩ ሊሞትብኝ ነው አባዬ እዚሁ እንነጋገራለን ስላልሽኝ ነው እንጂ እኔ በደንብ አረጋግጬ አግባብቼ ልነግርሽ ነበር ሐሳቤ አንቺ ግን ችኩል ነሽብኝ አሁን ተረጋጊ ማዛ ተረጋጊ እባክሽ ተረጋጊ አታልቅሽ በቃ ተናገሪ ያረጋግጥ አባቴ አሞት ላይ ምን ላድርግ ተናገሪ
ጤነኛ ነሽ እንዴ አንቺ? ኦልሞስት 2 ሳምንት ምናምን አልፏታል እኛ ጋር መኖር ከጀመረች። እኔ አባትሽን እንደዛ ማድረግ ብፈልግ ትናንት ነበረ እኮ ማድረግ የምንችለው። አሁን ይኸውልሽ እኔ እንደዚህ አይነት ሰው አይደለሁም። አሁን ከዛ ህይወት ወጥቻለሁ። እሺ ኦኬ። አሁን ተያያዥነት ነገር ያላቸው ነገሮች በሙሉ እያነፈነፍን እንግዲህ መረጃዎችን በሙሉ ዱካ በዱካ እየተከታተለ ለማግኘት እየሞከረ ነው። በእንደዚህ አይነት ሁኔታ እንግዲህ አባትሽን መጥፋት ባለናገር ደስ ይለኝ ነበረ። አንቺ ግን ያው የተወሰነ ቢሆን መረጋጋት ስለጎደለሽ ነው ይህንን ነገር ለመናገር የተገደድኩት። አሁን ላይ ያለው ነገር በሙሉ ይሄ ነው። ቀጣይ እርምጃችን የሚሆነው እንግዲህ ይሄንን አቶ ዳኛቸው የተባለ ሹፌር አባትሽን መዓዛን የማግኘት በጣም ብዙ ስራ፣ ከባድ ተራራ ይጠብቀናል። ይህንን ነገር እንዴት እንደምንወጣው አናውቅም። እስኪ እባክሽን ተረጋጊና ውጪ እንትን በል። ከእሷ ጋር ያለውን የተወሰነ ነገር ልጨርስና አንቺ ጋር ተመልሼ መወያየት ያለብን ነገር በሙሉ እንነጋገራለን። እስኪ ውሰዷት። አባዱላው መኪናው ላይ ተቀመጠና ትንሽ ተረጋጋ።